እንደሆነ አብረን እናያለን። ባይዘይ ምንም አምነውም አልኖረውም እስካሁን ያወራውን ነገር እሱም ፕሩቭ ላድርግላችሁ። አሁን ስምህን ንገረኝ ብሮዬ። ስሜ ከላይ አለ እኮ። አይ አዎ ጻፈው ሪል ስሜ ነው። ፊልም ጻፈው ይባላል። ማይ ዊሽ ነው የሚለው እንትን አማርኛ ስምህን ንገረኝ መታወቂያ ላይ ያለውን። ፊልሞን ይባላል። ፊሊሞን። እሺ ፊሊሞን፣ እርሱ በጸጋው እኛ በእምነት አልን። መች ነው እግዚአብሔርን ጸጋ በእምነት የተቀበልከው? እሱ በሞተልኝ ጊዜ ጸጋው በእምነት አድኗቸዋል እኮ ነው የሚለን። እሺ በእምነት ማለት አንተ ስታምን አይደለ? ኦፍ ኮርስ። እሺ መች ነው አምነህ የተቀበልከው? ኦኬ እሱን ቅድም አስረድቼ ነበረ። በወላጆቼ ለእኔ እምነት አስረዳኝ፣ ችግር የለውም። መጽሐፍ ቅዱሳዊ አድርገህ ነው ባይዞ እስካሁን አሁን ሮሜ 2ን ጠቅሰሃል፣ ያዕቆብ 2ን ጠቅሰሃል ምናምን። ስለዚህ አንተ ጥሩ ነህ መጽሐፍ ቅዱሳዊ ነገር ስለምታወራ የምጠይቅህ መጽሐፍ ቅዱሳዊ እያደረክ ትመልስልኛለህ። መች ነው ጸጋውን በእምነት የተቀበልከው? ኦኬ ቅድም አንተ ሜቢ ካልነበርክ ተናገር ያለውኝ የተስፋው ቃል ለእናንተና ለልጆቻችሁ ነው ተብሎ ተጽፏልና በነዛ የክርስቲያን ልጅ እስከሆንኩ ድረስ በወላጆቼ እምነት እኔም ተጠምቄ የክርስቶስን ልጅነት አግኝቻለሁ ማለት ነው። እሺ በወላጆቻችሁ እምነት ልጅነትን ታገኛላችሁ የሚል የመጽሐፍ ቅዱስ ክፍል አውጣና ሳይ። አሁን ሰርክል ዝም ብላችሁ ታፕ ዳንሲንግ ታያላችሁ። አሁን በወላጆቻችሁ እምነት ነገርኩህ። ትወስዳላችሁ የሚል አሳይ። አይ ተረጋጋ። ቆይ መጀመሪያ ምንድን ነው ሌላ ነገር ውስጥ የምታወራው? ራስን መረጋጋት ያለብህ ሳምንትን ባይዞ ለማለት ይሄንን ነው አትሞክር። ታግሰን ስንሰማ የነበረው ማለት ነው። እነዚህን ሁሉ የምታወራቸው ነገሮች ምን መጠየቅ እንዳለብን ስለምናቅ በቃ ታግሰን እየሰማን ነበር ቅድም ማለት ነው። አሁን ጥቅስ እያወጣ ብቻ ቀደም ሮሜ 2 ምናምን እንዳልከው አሁንም የሆነ 2 እያልክ ቀጥል። የቱ ጋ ነው ሐዋርያ ሥራ ምዕራፍ 2 ነው ነገርኩህ እኮ የጠቀስከው አይደለ? የተስፋው ቃል ለእናንተ ለልጆቻችሁ ነው ተብለናል። እሺ እሱን ገብቷል? ያ ማለት ነው። ምን ማለት ነው? ምን ታደርጋለህ ምን መሰለህ? ማለት ነው? ጥያቄ አላለቀም እኮ። እሺ ጥቅስ ጠቀስክ አይደለ? ጎበስ። አሁን አድንቀናል። ከታች ምዕመናን አጨብጭቡለት። ለእናንተና ለልጆቻችሁ የሚለውን ሐዋርያ ሥራ ምዕራፍ 2 ላይ ያለውን ጠቅሷል። እሱ ክፍል ለእናንተና ለልጆቻችሁ ማለት በወላጆቻችሁ እምነት ልጆቻችሁም ያንን ተስፋ ይቀበላሉ ማለት ነው ብሎ ማን ይፈታል? መጽሐፍ ቅዱሳዊ እኮ ነው። ግዝረትም እንደዛ ነበር የሚካሄደው። ብሮ ቱ ደ ፖይንት። እሺ ሳወራ ቱ ደ ፖይንት መልስ። ያ ክፍል አሁን የጠቀስከው እየመለስኩልህ ነው እኮ ከኪስ አታውጣት። እኔ ከኪስ መች ፈለግኩ? ማስረጃ ነው ያልኩ። ያ አይደለም ክፍል ተመሳሳይ ተመሳሳዩን ተው፣ ማመሳሰል ማጋደም እሱን ተውና ቱ ደ ፖይንት። እኔ ማስረጃ ነው የምጠይቅ። ከኪስ መሰለኝና ደሳለኝን አትንገረኝ። ሐዋርያ ሥራ ምዕራፍ 2ን ጠቀስክ ከቁጥር 38 በኋላ ያለውን ምን የሚለውን? ይህም የተስፋው ቃል ለልጆቻችሁና ለልጅ ልጆቻችሁ ነው፣ በሩቅም ላሉ እግዚአብሔርን ቃል ለሚቀበሉ ነው ይላል አይደል? ኦኬ ማይ ኩዌስችን ኢዝ ያን ጥቅስ ጠቅሰ በዛ ጥቅስ መሰረት ለልጆቻችሁ ስለሚል በወላጆቼ እምነት ተቀብየዋለሁ ነው አይደል ያልከኝ? ማን ነው እንደዛ ብሎ ያ ክፍል ይፈታል ብሎ የነገረ? ማስረጃ አምጣ ነው ያልኩ። ዙሪያ ጥምጥም አትሄድ። ማስረጃ የቤተ ክርስቲያኒቱን ሰነድ ወይም የቤተ ክርስቲያን አባቶችን። አሁን ማቅረብ ትችላለህ አትችልም? ምን አሁን ማቅረብ ትችላለህ አትችልም? ከሱ እንጀምር፣ አለዚያ ያው ጊዜ መብላት ስለሚሆን ማለት ነው። አሁን እኔ ያልኩህን ያ ክፍል በወላጆቻቸው እምነት ለልጆቻቸው ይደርሳል አሁን እየተወራ ያለው ማለት ነው ብሎ ይፈታልህን አካል ወይ ቤተክርስቲያንህን ማስረጃ ሰነድ ወይም የቤተክርስቲያን አባቶችን ሰነድ አሁን ማቅረብ ትችላለህ? ኦር እንደዛ ብሎ ያስተማረ የምታውቀው አለ? አይ ሰነዳው ማቅረብ አልችልም። እሺ የምታውቀው አለ? ዝም ብለህ እንደው ተባራሪ ወሬ የሰማኸው እንደዛ ማለት በወላጆቻቸው እምነት ተባራሪ ወሬ ምናምን ማለት አልችልም ሲጀምር። እሺ ከቤተክርስቲያን አባቶች ጥቀስልኝ ማለት ስለማልችል ጥቀስልኝ። ሲጀመር የቤተክርስቲያን አስተምሮት ነው። ከኪስ አውጥተህ አትንገረኝ ብራዘር። የቤተ ክርስቲያናችን አስተምሮት ነው። በምን ልመን? የት አለ? ራስ አንተ እኮ ነው እያወራ ያለው። ምንም እያሳየኝ አይደለም። ከኪስ አውጥተህ አትንገረኝ። አውጣና አሳይ።
ምንድነው ከኪስ አትወጣ ማለት አልገባኝም። የቤተክርስቲያን አስተምሮ ነው ብለህ ቤተክርስቲያኒቷ የማታውቀውን ነገር ቤተክርስቲያኒቷ ላይ አትለጥፍ። ቤተክርስቲያኒቷ የምታውቀው ነው ብለህ የምታምን ከሆነ ይኸውና እምነቴ ብላ ያስቀመጠችው ማስረጃ ሳይ፣ በተለይም ያ ክፍል በወላጆቻቸው እምነት ልጆቻቸው የተስፋ ቃል ይቀበላሉ ወይም በ40 ቀናቸው ምናምን ይቀበላሉ ብሎ ይፈታል ማለት ነው። ኦኬ አንድ እሱን አሁን የምጠቅሰው የለም፣ ላቅርብላችሁ አትታገል። እሺ ጥያቄ። ሁለተኛ ጥያቄ ላይ ልሂድ። አንድ የምጠቅሰው ስለሌለ ማለት ነው። ስለዚህ ዝም ብለህ ነው ቅድም ጊዜያችንን የበላው። ሁለተኛ ጥያቄ ላይ እንሂደው። ያው ሰዓት ለመቆጠብ ምንም የምታመጣው ስለሌለ ማለት ነው። ሰዓት ለመቆጠብ ሐዋርያ ስራ ምንድን ነው? ያዕቆብ አይ መልእክት ቆይ፣ በመጀመሪያ ደረጃ አንድ ይቅርታ፣ ምን የምታመጣው ሌላ እንትን እያልክ ምናምን አታውራ። አሁንም ካላመጣ ዝም ብለህ በስነ አታውራ። ስርዓት አውራ ቅድም ረጅም ደቂቃ ሰጥተህ ወደ 5 ደቂቃ ያክል አውርተሃል። ምንም አታመጣም እኮ። አትበል፣ በስነ ስርዓት ማስረጃ ሪስፔክት የለህም አድርገህ አውራኝ አትበል። እያልኩ እሱ እኮ። ፐርሰናል ነው የሚሆነው። ገብቶሃል? ኢንፋክት እኔም ፐርሰናል ነው ያወራው፣ ግን ያው ስለማታመጣ ነው። በጣም ኢሪቴትድ እየሆነ ነው የሰማንህ ባይዞ። ምክንያቱም የምታወራቸውን ነገሮች ማስረጃ እንደሌላቸው ስለምናቅ ዝም ብለህ እያወራ እንዳለ እያወቅሁ ነው የሰማሁት እኔ። የላቸውም ማለት አትችልም። እሺ የት አላውጣ? ማይ ዊሽ ጠይቅ ካለ አሁን ለመሰለ ካለ ማስረጃ መስጠት ነው። ካልሆነ ግን ጠይቅ። እሺ ሌላ አሁን ቀን ይዤ እመጣለሁ ማለትም ትችላለህ። አሁን ወደሚቀጥለው ሄድ ታማንሻ። እሺ ወደሚቀጥለው እንሂድ። ሁለተኛውም መልስ የለውም። ቀድሜ ልንገራችሁ፣ እሱ የጠቀሰውን ጥቅስ ነው የምጠይቀው። እሺ ቆይ ያዕቆብ 2 ነው የምጠይቅህ፣ የጠቀስካቸውን ጥቅሶች። ከዛ ሮሜ 2 ላይ እንሄዳለን። አንድ ጀነራል ጥያቄ አሁንም የምጠይቅህ ከቤተ ክርስቲያኒቱ አስተምሮ ሰነድ ወይም ከቤተ ክርስቲያን አባቶች የምታውቀው ካለ አንድ ብቻ እንድጠቅስልኝ ማለት ነው። መልካም ስራዎች በጸጋ የተቀበልነውን ድነት ሁለተኛውን ፌዝ እኛ የምናስቀጥልባቸው መድኃኒቶች ናቸው ብሎ ይፈታል ማለት ነው። ወይም ላስተካክልልህ ጥያቄውን፣ በጸጋ ድነናል፣ በእምነት ተቀብለናል። እሱም ፕሩቭ ማድረግ አልቻልክም። ነገር ግን እንደ ጀነራል አርጊመንት ልያዘልህ፣ በእምነት እንቀበለዋለን፣ በጸጋ ነው የሚቀርብልን። ኦኬ ደን ከተቀበልን በኋላ ሁለተኛውን ፌዝ በህይወት የምንቀጥልበትን ያንን መጀመሪያ የተቀበልነውን ድነት የሚያስቀጥልልን መልካም ስራ ነው ብሎ የነገረ ማን ነው? የጠየኩ ምንድን ነው? የሆነ ጥቅስ ጥቀስ አይደለም፣ ከኪስ አውጣ አይደለም፣ የቤተ ክርስቲያንን ሰነድ ወይም የቤተ ክርስቲያን አባት የምታውቀው ካለ ዝም ብለህ አንድ ጥቀስልኝ። ኦኬ መጽሐፍ ቅዱስን መጥቀስ አልችልም። እሱማ ጠቅሳል፣ ሁላችንም መጥቀስ ስለምንችል ማለት ነው። ደምሳሽም መጥቶ ሊጠቅስልህ ይችላል፣ ግን እንዴት ይብራራል ነው ጥያቄው። ስለዚህ ቴልሚ ቤተክርስቲያን ምን ብላ ነው ያብራራችው? ከኢኒሻል ሳልቬሽን በኋላ ያለውን ድነትን የምታስቀጥለው በመልካም ስራ ነው። መልካም ስራ መጀመሪያ ጸጋው በእምነት ነው። አሁን ምንም አልሰራንም፣ ሁለተኛው ግን እኛ እየሰራን ነው የምናስቀጥለው ብላ የቱ ጋር ነው የነገረችው? አይ መጽሐፍ ቅዱስን ጠቅሼልሃለሁ እኮ አባት። ጥያቄ ምንድን ነበረ? እኔ በጣም ያናደኝ ያዕቆብ አይነት መልእክት ላይ ጠቅሼልሃለሁ። ብሮ እስቲ ጥያቄን ድገምልኝ። ያዕቆብ መልሰህ መልእክት ላይ መልስልሃለሁ። ጥያቄን ድገም። ሰምቻለሁኝ እኮ። አይ ከዛ እኔ ድገመው ደግሞ ድገመው። መለስኩልህ። ምንድን ነው ያልኩት? ድገመው። ምንድን ነው ያልኩት? ምክንያቱም እኔ ያልኩትን እየመለስክ እኔም ስላልሆነ ማለት ነው። አንተ የቤተ ክርስቲያን አባት ጥቀስን እያልከኝ ያለ። አይ ቤተክርስቲያን አባት ብቻ አይደለም ያልኩ፣ ሌላስ ምን ብለኛል? ሄደ አየህ፣ እየሰማ አይደለም። አይ አይደለም፣ አሁን እንደዛ አዳምጥ ያልከኝ ምንድን ነው ያልከኝ? እኮ ያጎደልከው መልሼ ልጨምርልህ ነው። እኔ ያልኩትም ማለት ነው ሁለት አያዥን የጠየቁ ብላ ቤተክርስቲያን ያስተማረችበት ወይም የምታውቀው ካለ ቤተክርስቲያን አባት አንድ ዝም ብለህ ጥቀስ ነው ያልኩ። የአባቶች ልጅ ስለሆንክ ማለት ነው። እኛ እምነታችን ከጥንት ጀምሮ የመጣ ነው አይደለ? ከጥንት ጀምሮ አሁን ቅድም አንተ ያልካትን እኛ ብሉይ ኪዳን የህግ ትእዛዝ አይደለም ስንል የነበረው ሮሜ 2 ላይ እመጣለሁ። እስካሁን አልመጣሁም፣ ግን አሁን ሮሜ 2ን ሊያስጠይቀኝ የሚችል አሪፍ መንደርደሪያ ነው እየጠየኩ ያለሁት። አሁን የምሰራቸው መልካም ስራዎች ያኔ ጸጋው በእምነት ነው ያዳነ፣ ምንም ያረከው ነገር የለም። አሁን ግን ቀጥሎ ያለውን የሚያድን በአንተ ስራ ላይ ቆሙ ነው የሚል የቤተ ክርስቲያን አስተምሮ ዲፋይን የተደረገበትና የምታውቀው ካለ የቤተ ክርስቲያን አባት ሁለት ነው ጥያቄው። ከሁለት አንዱ ከመለስክ በቂ ነው። የተቀመጠ ነገር አላቀርብልህም ብያለሁ። በቃ ኤክስ ዝም ብላችሁ ስሙ። 5 ደቂቃ ሙሉ ስንንዛዛ የነበረው በዚህ ነው። አንድ እየተመለሰ አይደለም። ሶስተኛ ጥያቄ እንቀጥለው። ሶስተኛ ጥያቄ ያዕቆብ መልእክት ምዕራፍ 2 ላይ እንሂድ። መጽሐፍ ቅዱስ ይዘሃል? አልያዝኩም። አስይዘሃል?
ቆይ አንባለ እሺ ያዕቆብ ላምበው ያዕቆብ ምዕራፍ 1 ቁጥር 2 እና 3 አንብብልኝ እዛው። ከዛ በኋላ ነው ወደ ምዕራፍ 2 የምንሄደው። ቀደም ምን ብያችሁ ነበር? ምዕመናን አስቸ እስኪያወጣ ፕሮሚስ ገብቼላችሁ ነበር ራይት። እንዲሁም ማውራት ቀላል ነው። አይዲያሊ ተንጠልጥሎ ያለን ነገር ማውራት ቀላል ነው። ግን ቤተክርስቲያኒቱ ህይወት ውስጥ አለ ወይ የምር ነው ወይ ነገር ሲባል ያው ጸጥ ነው የሚባለው። ስለዚህ እንደዚህ ጠይቁ። እሺ ምዕመናን ሌላ ቦታም ስጠይቁ ኦኬ እንደዛ ነው ማን ነው እንደዛ የነገረ? ምክንያቱም አሁን ላይ ከባዱ ነው። እርሱ ቁጥር ስንት አድርገልኝ? አስቻውታል ቁጥር ስንት? ምዕራፍ 1 ያዕቆብ መልእክት ምዕራፍ 1 ቁጥር 2 እና 3። እሺ ቁጥር የእግዚአብሔር የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለእስራኤል ሁለቱ ወገኖች ሰላም ለእናንተ ይሁን። 12ቱ ነው 2ቱ ነው 12ቱ ነው ለተበተኑ ለ12 እሺ ምን ወረዱ አንተ ደግሞ መነጽሬ ይስተካከል። 10ን ትቼ የይሁዳንና እንትን ገነጠልኩት። ቀጥል። እሺ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። መልካም እሷን ትደግምልኛለህ? ወንድሞች ሆይ ከሚለው በኋላ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ታንክ ዩ። ከታች ኮሜንት ላይም ተቀምጦልሃል ፊሊሞን። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ትዕግስት ማድረግ እንዳለባቸው ይነግራቸዋል። እምነታቸው ደግሞ እየተፈተነ ነው ያለው። ይሄ እምነታቸው ምን አይነት እምነት ነው ፊሊሞን? ስለ ክርስቶስ እየተቀበሉ ያሉት መከራ፣ በወንጌሉ ያመኑት ኦር ምን አይነት ፈተና ነው እየተቀበሉ ያሉት? በእምነታችሁ መፈተን ነው የሚለው። ስለዚህ እምነታቸው ያ እምነት ምን አይነት እምነት ነው? የክርስትና እምነት ነው ወይስ የክርስትና እምነት ነው ወይ? አዎ ክርስትናን ነው እየተናገረ ያለው። ምን አይነት እምነትን ነው? ምንን አምናችኋል እያለ ነው ያለው? ኦኬ እዚህ ጋር ትዕግስትን እንዲያደርግላችሁ ነው የሚለው። ትዕግስትን ያደርግላችኋል። አሁን እየተፈተናችሁ ነው፣ መከራ እየደረሰባችሁ ነው። ስለ ክርስቶስ የሚቀበሉትን እየተፈተነ ያለው ስለ ክርስቶስ የሚቀበሉትን ፈተና። እሺ ልክ ነህ። ስለ ክርስቶስ የተቀበለው በመጽናታቸው እዛ ውስጥ እየጸኑ እያለፉ ነው። ሶ ዳት ሚንስ እነዚህ ሰዎች አምነዋል፣ በክርስቶስ ኢየሱስ ድነዋል ነው አይደለ? ላላመኑበት ነገር መከራ ስለማይቀበሉ ማለት ነው አይደል? ስለዚህ ለዳኑ ሰዎች ነው የመልእክት እየጻፈ ያለው የሚለውን ነገር ተስማምተን እንጀምር። ድነዋል፣ ግን ለዛ ለተቀበሉት እምነት ምን እየተቀበሉ ነው ያሉት? ፈተና እየተቀበሉ መከራን እየተቀበሉ ነው ያሉት። ካዱ እየተባሉ ነው ያሉት። ወደኋላ ተመለሱ እየተባሉ ነው ያሉት። ያ ማለት ኦልሬዲ የተቀበሉት ነገር አለ። በተቀበሉት ነገር ላይ ድነዋል ብለን መጀመር እንችላለን። ኦኬ እሺ፣ ዋናው ፖይንት ምንድነው? ጥያቄ መልስልኝ። ዛሬ አንተ ላይ መከራ ቢመጣብህ ክርስቶስን ቀድመ ተቀብለሃል፣ ድናል አልዳንክም? ዛሬ ቢመጣብህ እኔ ድኛለሁ። ስለዚህ ፊሊሞን ልዩ ልዩ መከራ ቢደርስብህ ጽና ብዬ ብነግርህ ኦልሬዲ የተቀበልከው ነገር አለ። በተቀበልከው ነገር ላይ ድናል አይደል? አዎ። ስለዚህ እነዚህ ሰዎች ደግሞ መከራ ፈተና እየደረሰባቸው ነው ያሉት። ዳት ሚንስ በተቀበሉት ነገር ላይ ቆመን ድነዋል ማለት አንችልም ወይ?
ያንተን ሲሆን ድኛለሁ ትላለህ፣ የእነሱን ሲሆን አትናገርም እንዴ? የኔማ አምኜ ተጠምቄ ድኛለሁ። እና እነዚህ ምን እንትን አየር ላይ ተንጠልጥሎ ነው እንዲ ያሉት? የእምነት ቆይ መጽሐፍ ቅዱስ ወንድሞች ሆይ ካለ አዳምጥ፣ ወዳጆቼ ሆይ ብሎ ነው አይደል የጀመረው? ያላመኑ ሰዎችን ወዳጆቼ ብሎ የሐዋርያቱ ይጠራሉ። ኦኬ እኮ እሺ፣ አሁን ቀጥልሽ። እየሰማሁ እኔ ጥያቄን እየመለስክ እንድትሄድ ነው። ኦኬ አይ እሺ ቀጥል። ምን ልትል እንደሆነ ልስማ እንድትለኝ አይደለም፣ ጥያቄን እየመለስክ እንድትሄድ ነው። ስለዚህ ወዳጆቼ ሆይ ያላቸው እነዚህ ያዕቆብ መልእክት ተቀባዮች ድነዋል አልዳኑም? ምክንያቱም ላመኑበት ነገር መከራን እየተቀበሉ ስለሆነ እኮ ድነዋል። እሺ ታንክ ዩ ድነዋል። አሁን ድነዋል ካለም በኋላ ምንድነው እየተወራ ያለው? ምዕራፍ 2 ላይ እንመጣለን ማለት ነው። አየህ አሁን ምዕራፍ 1 ላይ እንደዚህ አይነት ነገር መኖሩን እንኳን ዛሬ እየሰማ እንደሆነ ነው እኔ ተስፋ ማድረገው። በዚህ መልክ ሴታፑም እንደሚቀመጥ ማለት ነው። ኦኬ ከዛ በኋላ ምዕራፍ 2 ላይ ቅድም ሄደ ቁጥር 24 ላይ ለዛውን ቁጥር 1 ላይ ምን እየተወራ እንዳለ እግዚአብሔር ይወቀው። ምናልባት ኮንቴክስቱን ይዘህ ወደ 24 ወርደ ከሆነ ራሱ ማለት ነው። ምክንያቱም 23 ቁጥሮች አሉ ወደ ላይ። እሺ 24 ላይ አንተ ወደ መጣበት እንምጣ። ስለዚህ እምነት አለኝ የሚል ስራ ግን የሌለው ነፍስ ከስጋ ተለይቶ ሙት እንደሆነ ልክ እንደዛ ሙት ነው አለ። እውነት ነው፣ እውነት ነው። ስለዚህ አምኛለሁ እያላችሁ ነው። ደን ባመናችሁበት ነገር ምዕራፍ 1 ላይ ተመለስ ወደኋላ። ባመናችሁት ነገር ደግሞ ምን እየተቀበላችሁ መከራም እየተቀበላችሁ ነው ያላችሁት። ደን በመከራ ማይገለጥ በስራ ማይገለጥ በፍሬ ማይገለጥ እምነት እሱ የሞተ ነው፣ የሞተ ነው። ይገለጣል ነው ፖይንቱ፣ ይገለጣል። ለምን? ያ ያመንበት እምነት ፍሬ ያለው ስለሆነ የሚሰራ ስለሆነ። ምን ጋር ይገለጣል? አይ ይገለጣል አልከኝ። ቃሉ ይገለጣል ተብሎ የሚፈታ ስለሆነ ማለት ነው። ከቃሉ አድርጌ ላሳይ፣ ከቃሉ አድርጌ ላሳይ፣ ችግር የለውም። የቱ ጋር ነው ይገለጣል? አሁን ጽድቅ ጋር ተያይዞ እየተወራ ያለው ቃል ይገለጣል ተብሎ እንዴት እዛው መጽሐፍ ቅዱስ ውስጥ አድርጌ ልፍታለህ? እንትን የሚለው ጥቅስ ያለበትን አይ ቲንክ ወንጌላት ውስጥ ነው ያለው። ጥበብ በልጆቿ ጸደቀች የሚለውን ክፍል እስቲ ኮሜንት ላይ አድርጉልኝ። አንተ ትፈታልኛለህ እሱ ምን ማለት እንደሆነ ኮሜንት ላይ አስቀምጡልኝ እስቲ። ጥበብ በልጆቿ ጸደቀች። ክርስቶስ ኢየሱስ ነው የተናገረው ያንን ሲናገር። ኮሜንት ላይ እስቲ አስቀምጡልኝ። ማወቅ የነበረብኝ ጥቅስ ነው፣ አልሸመደድኳትም እሷን። ያዕቆብ 2ን ስናብራራ ብዙ ጊዜ ቃሉም ደሴም ነው። ባይዘ ዲካዮስ የሚል ቃል ነው ያለው፣ የግሪኩ ቃል ደሴም ነው። ያዕቆብ 2 ላይ ያለውና እዚህ ወንጌላት ውስጥ ክርስቶስ ኢየሱስ የተጠቀመው ቃል ማለት ነው። መጽደቅ የሚለው ማሳየት፣ መግለጥ ተብሎም ሊተረጎም ይችላል። በሌጋል አስፔክቱም ደግሞ ሊተረጎም ይችላል። በእግዚአብሔር ዘንድ ትክክል መሆን፣ ሰላም መሆን ተብሎም ሊተረጎም ይችላል። እሺ ጴንጤዎች የት አለ ጥቅሱን አምጡልኛ። እኔ እኮ ስላላወቅኩ ነው። ወንጌላት ውስጥ እንደሆነ ነው የማውቀው፣ ግን ኤግዛክት ጥቅሱን አላወቅኩትም። እንግዲህ ጥበብ በልጆቿ ጸደቀች። አስቼ ምን ነው አላወቃትም? እችን ይሄ ሁሉ ጴንጤ አላወጣም። እሺ ወጥቷል። አስቼ ወጥቷል። ታንክ ዩ ጸግሻው ጋር እንትን ይዤ ነው። እሺ ሉቃስ ወንጌል 7:35 ላይ ነው። ከ34 ጀምር አንተ ከ34 ጀምር። ሉቃስ 7:34-33 በኋላ ኮንቴክስቱ እንድናገኝ ማለት ነው፣ ገንጥለን እንዳናነብ። እሺ ሶሪ ታይም እየወሰድን ያለ ነው። ያው ኦኬ አላስ ነው ሚዩት አድርገህ እያወራ ነው። ከዚህ ሁሉ ራሴ ባወጣ አስቆይ እኔ አልቀድምህም ነበረ እንደዚህ የምትቆይ ከሆነ ኦኬ 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 ሶሪ በጣም እየቆየን ስለሆነ
እሺ መልካም ይታያል ካሜራ ላይ ሉቃስ 7:35 እንዲህ መውጣት የሚችልን ነገር ነው። እንግዲህ እስካሁን ጸጥ ያልከው ምንድን ነው? ይኸው እኔ ትንሽ የሆነች ነገር ይዤ አፌ ላይ ጣል ላደርግ። ጣል አድርግ። እሺ አዲስ መደበኛ ትርጉም እንደዚህ አሪፍ አድርጎ ፈቶታል እና እንደዛ ከሚሆን የድሮን ትርጉም የያዘ እሺ፣ ከታች ማንበብ ትችላለህ ፊሊሞን? ጸግሽ የለጠፈ ያለውን ፊሊሞን ሚዩት ላይ ነህ። አንብቡ እስኪ አንብቦ ምን ይላል? ጸግሽ የለጠፈውን ተመልከት። 7:35 ኦኬ፣ ለአንብበው። የሰው ልጅ እየበላና እየጠጣ መጥቷልና፣ እነሆ በላተኛ የወይን ጠጅ የቀራጮችና የኃጢአተኞችን ወዳጅ አላችሁ። ቁጥር 35ም ተለጥፏል። ያት ምን ይላል? ቁጥር 35 ቀጥሎ ጥበብም በልጆቿ ሁሉ ጸደቀች። እሺ፣ ጥበብም በልጆቿ ሁሉ ጸደቀች። መጽደቅ የሚል ቃል አለ አይደል? ጸደቀች ምን እያለ ያለ ነው ይመስል? ጥበብ በልጆቿ ጸደቀች ሲል ምን እያለ ያለ ነው ይመስላል? ጥቅሱን ያመጣው እኮ አንተ ነህ። አብራራልኝ እንዴ! አታውቀውም ይሄንን ቃል እንዳለ? አይ አብራራልኝ። አንተ እኮ ነህ ያመጣኸው እኮ አንተ አምጥተው ምንድን ነው? እሺ ታውቀዋለህ ወይ? የክፍሉን ትርጉም ታውቀዋለህ ወይ? አንተ እኮ አንተ ንገረኝ ብሮ። ወጣቶች ነን በእናትህ። እንዲህ ፊት ለፊት እንትን እየተግባባን እናውራ። የሆነ እንደ እንትን ሰዎች ዙሪያ ጥምጥም ምናምን ባናውራ ጥሩ ነው። ታውቀዋለህ ወይ? የክፍሉን ፍቺ ታውቀዋለህ ወይ ስል አንተ አብራራልኝ አይደለም የሚባለው፣ አላውቀውም ነው የሚባለው። ወይም አውቀዋለሁ አንተ ስለሆንክ ነው። እሺ የክፍሉን ትርጉም ታውቀዋለህ ወይስ አታውቅም? አንተ ንገረኝ። እኔ አላውቀውም፣ አንተ ንገረኝ። በቃ አላውቀውም፣ አለቀ። አየህ፣ አሁን ከዚህ በላይ አልሄድም። አላውቀውም ካልክ አለቀ። አይ ለምንድን ነው እንትን ለማድረግ ምን ሆነህ ነው አንተ? ማለት የማን ደጋፊ ነህ ተብሎ ስትጠየቅ፣ አዳምጥ። የማን ደጋፊ ነህ፣ ኳስ የማን ደጋፊ ነህ ተብለህ ስትጠየቅ ሁለት ምርጫ ነው ያለ። ወይ የምትደግፈው ክለብ አለ፣ ክለቡን ስም ትነግራለህ፣ ወይ ኳስ አታይም። እባክህ ኳስ የመጣበት ታሪካዊ አመጣጥ እኔ አይመቸኝም ምናምን ካልክ አልተግባባህም ማለት ነው። ወጣቱ ነህ፣ እንደዚህ አይወራም። አሁን እሺ እንትን በልኝ። በቃ እልሃለሁ፣ እኔማ እልሃለሁ። ታውቀዋለህ የክፍሉን ፍቺ ስል እኔ አንተ ነህ ያመጣው ምናምን ስትለኝ በጣም ነው የሚያናደው። እንደ ወጣት አውራ ሌላ ጊዜ፣ ቶሎ እንደሚግባባ ሰው ማለት ነው። ስለዚህ አታውቀውም፣ እንቀጥላለን እኛ። እሺ ምን ብሎ ይጀምራል? ምክንያቱም መጥምቁ ዮሐንስ፣ ያው ከዚህ ጀምሮ ነው ሀሳቡ የሚመጣው። እዚህ ጋር ስለሆነ እኛ የምንፈልገው ያለው ቃል ለማሳጠር ነው። ምክንያቱም መጥምቁ ዮሐንስ እህል ሳይበላና፣ ይህ አዲሱ መደበኛ ትርጉም ነው። የቅድሙ 1954ቱ የኃይለ ሥላሴ ትርጉም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የእኛ ሊቃውንት ሁለቱ የፈቱት ማለት ነው። የቅድሙ ነው ጥበብ በልጆቿ ጸደቀች የሚለው ማለት ነው። ምክንያቱም መጥምቁ ዮሐንስ እህል ሳይበላና የወይን ጠጅ ሳይጠጣ ቢመጣ ጋኔን አለበት አላችሁት እንጂ እኔ ያለበት አላችሁ፣ ጋኔን አለበት አላችሁ። የሰው ልጅ ደግሞ ኢየሱስ ክርስቶስ ማለት ነው። የሰው ልጅ ደግሞ እየበላና እየጠጣ ቢመጣ በላተኛ፣ ጠጪ፣ የቀረጥ ሰብሳቢዎችና የኃጢአተኞች ወዳጅ አላችሁት። እንግዲህ የጥበብ ትክክለኛነት በልጆቿ ሁሉ ዘንድ ምን አለ? ተረጋገጠ። ቅድም ምን የሚለውን ትርጉም እነሆ ጥበብ በልጆቿ ጸደቀች የሚለው ማለት መጽደቅ የሚለው ቃል መረጋገጥ ተብሎ ሊተረጎም ይችላል አይችልም? ፊልሞን እዚህ ጋር ያለውን ቃል ለምንድን ነው ያዕቆብ ላይ መውሰድ የፈለገው? ቃሉ አንድ አይነት ስለሆነ አይደለም። ቅድም እኔ እንትን ሳቀርብ ግዝረትና የህፃናትን ጥምቀትን እንትን ስል የተጠየቀውን ብቻ መልስ፣ ቦታውን ብቻ መልስ ነበር ያለ። እሱን ቁጭ ብለን አንተ ማብራሪያ በሰጠው ላይ ግዝረት ምናምን ብለህ አልጨመርክማ። እኔ በጠየቁ ጥያቄ ላይ ወደ 5 ደቂቃ ያክል እንደዛ ብዬ እንትን ስል ማመሳሰል አችልም ብለኛል። አንተ ማመሳሰል የምትችልበትን እንቀጥልበታለን። አሁን እኮ አንተ ስላመሳሰልክ ፕሩቭ የምታደርገው ፖይንት ኖሮ እኮ አይደለም እዛ ጋር
ከዛዛ ምናምን እያወራ ስለነበር ነው ያስቆምኩ እንጂ ያንን ፖይንት አመጣ አንተ የምትናገረው ነገር ፕሩፍ ስለምታደርግ አይደለም። አሁን ደቂቃ ይሰጣል፣ ትቀጥላለህ። እሱንም ቢሆን ጥያቄው ጸደቀ የሚለው ቃል ተረጋገጠ ተብሎ ሊተረጎም ይችላል አይችልም? ኦኬ እሺ። እና እንደወጣ ተውረኝ። ጸደቀ የሚለው ቃል ተረጋገጠ ተብሎ ሊተረጎም ይችላል አይችልም? እኮ ይችላል። በቃ እኮንም ሳትጨምራት ይችላል ብቻ ብትል ጥሩ ነበረ። እሺ ይችላል። አሁን ይሄንን ለምንድን ነው ያዕቆብ ላይ ለማብራራት የሞከርከው? ምክንያቱም ቃሉ አንድ አይነት ነው። አንድ አይነት ቃል ከሆነ ደግሞ ሊተረጎምባቸው የሚችልባቸው ቫራይቲ ኦፍ ትርጉሞች አሉት። ኦኬ ጽድቅን እንትን እያልክልኝ ያለው አዎ፣ ጸደቀ የሚለው ቃል ያዕቆብ ላይ ያለው ጸደቀ የሚለው ቃል ቆይ፣ እዚህ ጋር ተስማምተን ጸደቀች ነው በአሮጌው ትርጉም አይደለ? ጥበብ በልጆቿ ጸደቀች፣ እዚህ ጋር ተረጋገጠ ይላል። ስለዚህ መጽደቅ ማለት ማረጋገጥ ወር መረጋገጥ ተብሎ ሊፈታ የሚችል ከሆነ ደን ያዕቆብ መልእክት ላይ ሄደን ኦኬ፣ ያዕቆብ መልእክት ላይ ሄደን ያዕቆብ መልእክት ላይ ሄደን ከዛ ያቺ ቃልን እዚህ ጋር ባለው ቃል አድርገን ተመሳሳይ ቃል ስለሆነ ማለት ነው። ስርወ ቃሉ ራሱ አንድ አይነት ነው። ተመሳሳይ ቃል ስለሆነ በእሱ አድርገን መፍታት እንችላለን ነው እያልኩ ይኸው ነው። እሺ ሄሮዴስ 24 አይደለ? ይኸው እግዚአብሔርም አብርሃምም ይኸው ከዚህ ጀምሮ ቁጥር 23 ጀምሮ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት በሚለው የመጽሐፍ ቅዱስ ቃል ተፈጸመ። እርሱ የእግዚአብሔር ወዳጅ ተባለ። እንግዲህ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ተመልከት። አሁን እዚህ ጋር ከ23 ጋር አያይዘህ ሂድ እስቲ። አንተ ጋር መጽሐፍ ቅዱስ ቢኖር ጥሩ ነው። ወይም ቆይ አሮጌውን ትርጉም ላምጣላችሁ ለአንተ እንዲገባ። ኦልሬዲ አንተ ያኛውን ስለምታውቀው በሱ አድርጌ ልፍታለሁ። እሺ አንዴ አሮጌውን ኃይለ ሥላሴውን ትርጉም እሱን ላውጣልህ። መልካም ኦኬ እሺ ይኸው መተናል። ይሄ የኃይለ ሥላሴው ትርጉም ነው። እሺ የ1954 ማለት ነው። ኦኬ እንዴት ነው አለን? እሺ ይቅርታ ሰው መጥቶብኝ ነው። አንተ የምታውቀው በዚህ ነው ያለውና በዚሁ አድርጌ ላሳይ። ያዕቆብ መልእክትን አንዴ ያዕቆብ መልእክት ምዕራፍ 2 ቁጥር 23 እና 24 ማለት ነው። እሺ ይኸው ያዕቆብ መልእክት ነው። ምዕራፍ 2 23 እና 24 ማለት ነው። እሺ ከዚህ ከ21 እንጀምር። ይኸው አባታችን በመጠቆሚያ ላሳያ እንዴ። እሺ ምን ይላል? ይኸው አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? ባቀረበ ጊዜ ማለት። ስለዚህ ማቅረቡ ምንን ያሳያል ነው? እሺ ኮሜንት ላይ እያየሁ ስለሆነ አንድ ሰው ሚዩት ላድርግ። እሺ ባቀረበ ጊዜ ምን ያለ የጸደቀ አልነበረምን? አይደለ? ይቅርታ እኔ ከመጽሐፉ ነው ወይዙ እያነበብኩ ያለሁት። እስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ። እምነት በምን እንደተፈጸመ? በስራ እንደተፈጸመ ትመለከታለህን?
መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ስለዚህ እምነት ከምን ጋር ያደርጋል? እችን ቃል አንብብልኝ ማነው ፊልሞን እችኛዋን የታለች? ቆይ አይደለም አንዴ፣ ከዛ በኋላ ቅድም የተስማማናትን እንዳትረሳ ማለት ነው። በዛው አንዴ ቆይ አንዴ እችን አንብብልኝ። ከዚህ ጀምር ያለችውን እምነት ብለህ ጀምር። እምነት ከስራ ጋር አብሮ ያድርግ እንደነበር በስራ እምነት ምን ማለት ነው? እምነት ከስራ ጋር አብሮ ያደርግ ነበር ማለት ምን ማለት ነው? እምነትና ስራን አብሮ ያደርግ ነበረ ማለት ነው። አይደለም፣ እምነትና ስራ አይደለም የሚለው፣ እምነት ነው የሚለው ከስራው ጋር። እሺ፣ እምነትና ስራ ሲደመር ነው የምትከተው። ከስራ ጋር ሲሆንስ ማን ነው ሳብጀክቱ የሚሆነው? እምነት ከስራ ጋር። አዎ፣ እምነት ከስራ ጋር አብሮ ያደርግ ነበር። እምነት ራሱ ይቆምና ደን ስራ አለው ማለት ነው። እምነትና ስራ ቢሆን ሁለቱ አብረው ነው፣ ፓራላል ናቸው ነው የሚሆነው። ግን እምነትን ያስቀድምና ደን ከስራው ጋር አብሮ ያደርግ ነበረ። ያ እምነት ምን ነበረው? የአብርሃም እምነት ምን ነበረው እኮ? እኔም እኮ እንደዛ ነው እያልኩ ያለሁት፣ እምነትና ስራ። አሁን አንተ ደግሞ እየተከራከረ አይደለም፣ እንደዛ አይደለም እያልኩ ያለው። እኔ እኮ እያቃናሁ ነው ያለሁት። ከዛ ወደ ዘፍጥረት 14 እንሄድና ይሄ እንዴት እንደተፈታ አሳያለሁ። ስለዚህ እምነት አለ። ያዕቆብ መልእክት ቅድም ምዕራፍ 1 ላይ ያየ ነው። ኦኬ፣ ምዕራፍ 1 ላይ ያየ ነው። ምን የሚል ትርጉም ነው ሰተን ያለፍ ነው? እነዚህ ሰዎች ያመኑ የዳኑ ናቸው ብለን አላር። ያ ስራቸው ደግሞ ምንን አስከትሎ መምጣት አለበት? ልክ እንደ አብርሃም ስራን። እኔ እኮ ከእምነት የተለየ ስራ ብቻውን ያጸድቃል ብያለሁ እንዴ? እኔ እኮ ስራ ብቻ ወይም እንደሱ ብለኛል እያልኩ አይደለም። ዋናውን ጀነራል ፖይንቱ እንድትይዝ ነው የፈለግኩት። አሁን አዳምጠኝ። ወዴት እየወሰድኩ እንዳለ እኮ አላወቅም አንተ። ለዛ ነው አዳምጠኝ። ስለዚህ እምነት ከስራ ጋር ያደርግ ነበረ። ስለዚህ እምነት ምን አለው ማለት ነው? ስራ አለው። አንድ ሰው ድኗል አመነ ከተባለ ስራ አለው። ከዛስ ይሄ ስራ የሚያጸድቅ ነው ወይስ ጽድቅ የሚፈጸምበት ነው? ቆይ ጥያቄው አሁን እንደዚህ ልጠይቅ። የአብርሃምን ታሪክ ስለሆነ እየተናገረ ያለው ዘፍጥረት 14 በኋላ ያለውን አብርሃም ጻድቅ ተብሎ የተነገረው ይስሐቅን ሳያቀርብ በፊት ነው ወይስ ይስሐቅን ካቀረበ በኋላ ነው? ይስሐቅን ሲያቀርብ። ዘፍጥረት መጽሐፍን አንብበሃል አይደለ? ታሪኩን ታውቀዋለህ አይደል? ዘፍጥረት ታሪክ ላይ አብርሃም ጻድቅ ተብሎ በእግዚአብሔር የተጠራው ይስሐቅን ከማቅረቡ በፊት ነው ወይስ ካቀረበ በኋላ ነው? እሱ ከማቅረቡ በፊት። ስለዚህ አብርሃም ይስሐቅን ከማቅረቡ በፊት ጻድቅ ነው አይደል? እኮ ጻድቅ ተብሏል ከተባለ ጻድቅ ነው አይደለም እኮ። በእምነቱ ብቻ አይደለማ ታዲያ። አሁን እኮ ስራውን አልኩ እኮ ስራውን ሳይሰራ በፊት ይስሐቅን ሳያቀርብ በፊት አብርሃም ጻድቅ ነው አይደለም እኮ? ጻድቅ እኮ ነው ተብሏል። በቃ ጻድቅ ነው፣ አትታገል። ጻድቅ ነው። አብርሃምን ይስሐቅን ሳያቀርብ በፊትም ጻድቅ ነው። መቼ ነው ጻድቅ የሆነው? መቼ ነው ጻድቅ የሆነው? የእግዚአብሔርን ቃል ባመነ ጊዜ የምድርን የሰማይን ከዋክብት የምድርን አሸዋ ሳይቶ ምናምን ዘርን አበዛለሁ ምናምን ሲል ባመነ ጊዜ እዛኔ ጻድቅ ተብሏል። ኦልሬዲ ይስሐቅም ሳይመጣ በፊት ነው፣ ሳይገረዝም በፊት። ታሪኩን ብታቆነ ዘፍጥረት 14 ጀምሮ አንብብ፣ ሄዳ 14ን 15ን አንብብ። ገና ይስሐቅን ሳያቀርብ ኦኬ፣ ሳይገረዝ በማመኑ ብቻ ጻድቅ ተብሏል። ከዛ በኋላም ተገረዘ። ከዛ በኋላ ልጁንም አቀረበ። ደን ልጁን ማቅረቡን ያዕቆብ ምን ይለዋል? በስራ እምነቱ በስራ ተደርጎ ምን አለ? ተፈጸመ ነው ያለው። ባይዞ ይኸው ተመልከታውን። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራውም እምነት ምን እንዳለ ምን እንዳለ። ለምንድን ነው እኔ የምጠይቀኝ? ተፈጸመ ይላል። አንበበው ውጣ፣ ይበቃል። እኔ ለምን ጠይቀኛለህ ይላል እንዴ? ከአንተ ጋር አይደለ እንዴ እየተግባባው እያወራ ያለሁት? እኔ ለምን ጠይቀኛለህ ይለኛል እንዴ? አንተ ክሌም ያደረካቸውን ፖይንቶች አይደለ እንዴ እያወጣንና እያወራን ያለ ነው። ከዛ የጠቀስክበት አጠቃቀስ ትክክል አይደለም የሚለው ነው እያሳየን ያለ ነው። እኔ ለምን ጠይቀኛለህ ይላል። አንተን ሳልጠይቅ ማን ልጠይቅ ታዲያ? እኔ በጣም ነው በተለይ ወጣት እንደዚህ ግግም ሲል በጣም ነው የሚያስጠላው። በቃ እየተግባባ አውራ። የሆነ ጭንቅላት ውስጥ ያለው ነገር
ከፈረሰብህ በቃ ፈርሶብሃል፣ አለቀ። ሄደህ ቀስ ብለህ ምናምን ተረጋግተህ ታየዋለህ ድጋሚ የሚለውም ማለት ነው። ምን ይላል አንብብ ብለዋለሁ። እንደተፈጸመማ ይላል። እኔ ለምን ትጠይቀኛለህ? ለምን አትጠይቅም? ያ በአዲሱ መደበኛ ትርጉም አድርገን ቅድም ያየነውን እንመልከት። በጣም ነው ደስ የሚለው። ባይዞ ከ20 ጀምሮ ያለውንም ማየት እንችላለን። እንደዚህ ይላል፣ አንተ ከንቱ ሰው፣ ከዚህ ጋር ጀምሯችሁ፣ አንተ ከንቱ ሰው እምነት ያለ ስራ ዋጋ የሌለው መሆኑን ለማወቅ ማስረጃ ትፈልጋለህን? አሁን እንፈልጋለን። ያዕቆብ ንገረን። አባታችን አብርሃም ልጁን ይስሐቅን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? አሁን በስራ አብርሃም ጸድቋል የሚለውን ቃል ሄደን ሐዋርያ ስራ ላይ ካየነው ምንድነው? ዘፍጥረት ላይ ሄደን ከ14 ጀምሮ ባለው ታሪኩ ላይ ካየነው አብርሃም የጸደቀው መች ነው ነው? እዚህ ጋር እያለን ያለው ያዕቆብ ማንም ባቀረበ ጊዜ ነው ጸደቀ እያለ ያለው። ባይዘዌ በጣም ደስ የሚል አርጊመንት ነው እያቀረበ ያለው ያዕቆብ ማለት ነው። ደስ የሚል አርጊመንት ነው እያቀረበ ያለው። አባታችን አብርሃም ልጁ ይስሐቅን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አይደለምን? ስለዚህ እዚህ ጋር ላይ ቆመን አስጀመልስልኝ እስኪ። አብርሃም መች ነው የጸደቀው ነው እያለ ያለው። አብርሃም የጸደቀው በአመነ ጊዜ ነው። ኖ ኖ ኖ ኖ አንተ ዘፍጥረትን እያሰብክ አታውራኝ። እዚህ ጋር ያለውን ብቻ ቱተፌስ ዋሊ መልስልኝ። አባታችን አብርሃም ልጁን ይስሐቅን በመሰዊያ ላይ ባቀረበ ጊዜ በስራ የጸደቀ አይደለምን ይላል። አብርሃም የጸደቀው መች ነው? ይቅርታ እድል ከሰጣችሁ ላብራራ። እሺ ይለፈኝ ወይም በቃ እኔ ወዴ ነው የሚያልፍ? ቆይ እዚህ ላይ ያለውን ቃል ብቻ እኮ ነው የምትመልስልኝ። አባታችን አብርሃም ልጁን ይስሐቅን በመሰዊያ ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? አብርሃም በስራ የጸደቀው መች ነው? በእሱ ልጁን ባቀረበ ጊዜ ማለት ነው። በቃ አለቀ። ምንም ፖይንቱ አይጋጭም። ታሪኩን ግን ሄደ ዘፍጥረት ላይ ካየኸው አብርሃም የጸደቀው መች ነው ነው የሚለው። አብርሃም አመነ ጽድቅ መሆኑ ተቆጠረ። ዘፍጥረት ምዕራፍ 15። ይሄ ክሌም ስትሮንግ የሚሆንበት ምክንያት ጽድቅ በስራ ይገለጣል፣ ምንድን ነው እምነት በስራ ይገለጣል ማለት ነው እንጂ ስራህ ያጸድቃል ማለት አለመሆኑን ስትሮንግ የሆነ አርጊመንት ኬዝ እዚህ ጋር እንድንሰራ በጣም ይፈቅድልናል። ለምን ይስሐቅን ባቀረበ ጊዜ ነው የጸደቀው አለ። ትክክል ነው፣ ትክክል ነው። ሄዳችሁ ግን ዘፍጥረትን ስታጠኑ ልጁን ስላቀረበ ጸደቀ የሚል አናገኝም አይደለ? አናገኝም። የምናገኘው ምንድን ነው? ልጁን ሳያቀርብም በፊት ሳይገረዝም በፊት በእምነቱ ላይ አይደለ ወገንን ቤተሰብ ምናምን ጥለው ውጣ ትልቅ ህዝብ አደርጋለሁ የሚለውን አምኖ ሲወጣ ጻድቅ የእግዚአብሔር ወዳጅ ተባለ። ጻድቅ ተብሎ የጠራው እዛ ጋ ነው። ኦኬ ታዲያ ለምንድን ነው ይስሐቅን ባቀረበ ጊዜ ነው የጸደቀው ብሎ እንትኑ ኦርደሩን ለምን ቀያየረ ያዕቆብ? አይደለ ኦርደሩን ለምን ቀያየረ? ምክንያቱም ለያዕቆብ ቴዎሎጂ የሚመች ነገር እየሰራ ስለሆነ ማለት ነው። ለያዕቆብ ቴዎሎጂ የሚመች ነገር እየተናገረ ስላለ ያዕቆብ ምንድን ነው ሊያስተላልፍ የፈለገው? እምነት በስራ ይገለጣል፣ ይታያል ነው ወይም ይፈጸማል። ቅድም ያየ ነው ማለት ኦኬ፣ ይፈጸማል። ተመልከቱ ቁጥር 22 በዚህም እምነት ከስራው ጋር አብሮ ይሰራ እንደነበር ታያለ፣ እምነትን በስራ ፍጹም ሆነ ይላል ማለት ነው። ፍጽምናው ይታያል፣ መገለጡ ይመጣል። ስለዚህ ቅድም ሉቃስ 7 ላይ ያየነውን ቃል ሐሳብ ነው ያዕቆብ እየተናገረ ያለው ማለት እንችላለን ማለት ነው። የተቀበልነው እምነት የሚሰራ ነው። በስራ ደግሞ እምነታችን ህያው መሆኑን እናሳያለን። ገና ለገና እንጸድቅበታለን አይደለም፣ እናሳያለን። ደን በያዕቆብ ደግሞ አማርኛ ከሄድን ያው አማርኛው እንኳን የኛ ነው፣ ግን በያዕቆብ ቋንቋና ሎጂክ ከሄድን እንጸድቅበታለን ብለንም እንጠራዋለን፣ ችግር የለውም። ግን እንጸድቅበታለን ምንድና ሲባል ቅድም ሉቃስ 7 ላይ 35 ላይ ያየነው ምን ጸደቀች የተባለችው አይነት ኤክስፕላኔሽን ናት። ኦር ተገለጠ ታየ የምንለው ኤክስፕላኔሽን ማለት ነው። ኦኬ ሶ ያዕቆብ ከሮሜ ላይ ከጳውሎስ ጋር በምንም አይጋጭም። በእግዚአብሔር ፊት ልንጸድቅ አንችልም በስራችን አለ ጳውሎስ። ያዕቆብስ ኦኬ በሰው ፊት
በምናረጋቸው ይሄ አሁን ሙሉ ምዕራፉን ሁለትን ካያችሁ የራበው የጠማው እንደዚህ ተሸግሮ ስታዩ ሂድ ሳትሞቅ ብትሉት ኦር ሂድና ልብስ ደርብ ብትሉት ምን ይጠቅመዋል? ያመናችሁበትን እምነት ምን በሉ ልብስ አውጥታችሁ በመስጠት አሳዩ። ርቦታል አይደለ? አዎ አብልታችሁ አሳዩት። ይገለጣል። አየህ ይገለጣል ነው። ስለዚህ የስ አብርሃም በእምነት ጸድቋል። ሄደን የጄኔሲስ አካውንቱ ስናነብ ምን ሳይል በፊት ይስሐቅ የሚባለው ሳይመጣ በፊት ኤንድ መስዋዕትም ሳያደርጉ በፊት ኤንድ ግዝረት ራሱ ያጸድቃል እንዳይባል ሳይገረዝ በፊት በምን ብቻ? በእምነት ብቻ። ከዛስ ያቺ እምነቷ ግዝረት ያልነበረባት ኤንድ ስራ ያልነበረባት ምን መሆን ጀመረች? መገለጥ ጀመረች። ራሷን ማሳየት ጀመረች። ስለዚህ ምን ብሎ ተናገረ? አባታችን አብርሃም ልጁ ይስሐቅን በመሰዊያ ላይ ባቀረበ ጊዜ በስራ የጸደቀ አልነበረም? ኦር በስራ የተገለጠ አልነበረምን? እምነት ጥበብ በልጆች የጸደቀች ኦር ታየች እንደሚባለው ማለት ነው። እዚህ ጋም የአብርሃም እምነት በስራ የታየ አልነበረምን? ለምን? አይ ገና እየጸደቀ ነው እንዳንል ልጁን ሳያቀርብ በፊት ጻድቅ ነው ተብሏል። ሳይገረዝም በፊት ጻድቅ ነው ተብሏል። ስለዚህ ይችኛዋ ጽድቅ ምን ተብላ ልተረጎም ትችላለች? እምነቱ ተገለጠ ተብሎ ሊተረጎም ይችላል። ዳሴት ዮቶር ማይክን ክፈት። ቅድም የጻፍከውን አይቻለሁ። ዲስትራክት ላለመደረግ ነው። እሺ እንዴት ነህ? ደህና ነህ? ማይክራፎን ምንድን ነው? ኤርፎን አድርገሃል? ኤርፎን ስለሆነ ቢሮ ስለሆንኩ ስላልተመቸኝ ነው። በቃ አሁን ይሰማል። እሺ ቅድም የጻፍከው የቤተ ክርስቲያኒቱ እምነት ነው የኦርቶዶክስ ናር የትኛው የጻፍከውን አታስታውስም? እሺ ወዳጄ፣ እሺ ሲያምን ጽድቅ ሆኖ ተቆጠረለት፣ ልጁን ሲያቀርብ ደግሞ ጸደቀ ማለት ነው። ስለዚህ ምጠይቅህ ጽድቅ ሆኖ ተቆጠረለትና ጸደቀ መካከል ልዩነት አለ የሚለውን የቤተ ክርስቲያንን አስተምሮ አውጣና ሳይ። ይኸውልህ ጽድቅ ሆኖ ተቆጠረለት ማለት ጽድቅ ማለት ትክክል ማለት ነው አይደለ? ትርጉሙ ይሄ ነው ቀጥታ። ትክክል ማለት ደግሞ ልክ ስታምን ትክክለኛውን ነገር ታምናለህ። ጸደቀ ደግሞ ሲሆን ደግሞ በስራ ጽድቅህን ጠብቀህ ያመንከውን ነገር ጠብቀህ ስትገኝ ጸደቀ ትባላለህ። ያንን ነገር ጠብቀህ እስከ መጨረሻው ስትገኝ ትክክለኛነት እስካሁን ያወራውን የቤተክርስቲያንን ማስረጃ አውጣና ሳይ። ኦኬ ስለዚህ በቀላሉ ቅድም ራሱ ስለዚህ አትበለኝ። ምኑን አወራና ነው? ስለዚህ ምን ከኪሳው ተጨርሰ ስለዚህ ትለኛለህ እንዴ? ማስረጃ በተለይም ተቆጠረለትና ጸደቀ መካከል ልዩነት አለ ብለኛል። ልዩነት መኖሩን አውጣና ሳይኝ። ይኸውልህ እያልክ ከኪሳው ታሳየኝ። ማስረጃ አውጣና ሳይኝ። ከኪሳ አይደለም ማውጣት። ተረጋጋ ታዲያ። እሺ አውጣ ማስረጃ። ያዕቆብ 2:24 ላይ አውጣ እንዴ። ይኸው እዛው ላይ እኮ ነው ያለ ነው እኮ 24 ላይ አንብበው እዴ። አንብብ። እሺ ይኸው 24 ይኸው እዚህ ነው ያለው። የት አለ 24? ይኸው አንድ ቁጥር ከፍ በልና ከዚህ ጀምሮ አንብብ። እቹት እንግዲህ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ በእምነት ብቻ አይደለም እያለክ ነው። ጥያቄ ምን ነበር? ጥያቄ አንተ በእምነት ብቻ ነው የምትሉት እናንተ። ስለዚህ ስራ ምን ይጨምራል እያልኩህ ነው። ይበቃል። የተጠየቀውንም አያውቅም፣ ረስቷል። አንተ የጠየቀው ተብሎ ተቆጠረለትና ጸደቀ ማለት መካከል ያለው ልዩነት አሳየኝ ነው። አንተ ብቻ ትለኛለህ ይላል። መች ብቻ አልኩኝ? ብቻ ብለህ ራሱ ትክክል ነኝ እኔ። ጸደቀ የሚለው ሉቃስ 7 ላይ ባለው ቃል የሚፈታ ነው። ለምን? ኦልሬዲ አብርሃም ሳይገረዝም ልጁንም ሳያቀርብ በፊት ጻድቅ ተብሎ ስለተጠራ እዚህ ጋር ልጁን ሲያቀርብ ጸደቀ ከሆነ ያ እምነቱ ተገለጠ ማለት ነው ብዬ ነው ኤክስፕሌን ያደረኩት። ከዛ ገባህና አይ ወዳጄ ሲያምን ተቆጠረለት ሲያደርግ ደግሞ ሆነ ማለት ነው አልከኝ። እሱን ልዩነት ንገረኝ ነው ያልኩ። ከዛ ገባህና አንተ ብቻ ትለኛለህ ትላለህ። እኔ ሌላ ጆሮ ተገጥሞላቸዋል እንደ አንዳንድ ሰዎች። እኔ ግራ ነው የምገቡኝ። አስቀጥሉ። እንግዲህ ይሄ ነው ምንድን ነው ኦርቶዶክስ ዳዮት ከሆነ ቅድም ያ ማይዊሽ አለ አሁን እየተዘጋጀ ማለት ነው። ጴንጤዎች ጋር ስትነጋገሩ እንደዚህ በሏቸው ተብሎ ይሁን አምደ ሃይማኖት ይባላል። ቆይ ላሳያችሁ። ሸምድደዋታል።
እንትኗ እና አንድ አይሳሳቱም። ከዛ እሱን ካስጨረስክ በኋላ ስትጠይቃቸው በቃ ወፍ የለም ማለት ነው። እና ስትገቡ ምን አድርጉ መሰላችሁ? ለመወያየት ስለሆነ ጥያቄ ስለምንጠይቃችሁ ለመመለስ ሙከራ አድርጉ። ማስረጃ አንጡ እንላችኋለን። እንደገና ደግሞ እንዲህ ብሎ የተረጎመ ማን ነው ከዚህ በፊት እንላችኋለን። ከቤተ ክርስቲያናችሁ አንጡ እንላችኋለን። አሁን እንደ በፊቱ ዝም ብሎ በአየር ላይ ማለፍ በቃ እየተውን ነው። ምክንያቱም እንትኑን መልሰን ወደ እናንተ አምጥተነዋል። ይሄ አካሄዳችን ደግሞ ለአይን ስንጥር ለወገብ ውጋት የሚሆን አካሄድ ስለሆነ እስቲ ኑ ግቡ። ኦርቶዶክሳውያን አትመልሱትም። የምሬ ነው። ኑ ግቡ። አሁንም 242 ልጆች አለው። ከዚህ ውስጥ እንግዲህ በትንሹ ከ60 በታች የማያንሱ ኦርቶዶክሳውያን ይኖራሉ። አንድ ቁጥር ጻፉልኝ ከስር አንድ ቁጥር ጻፉ። ኑ ሞግቱ፣ ይሰጣችኋል። እንደገና ደግሞ እንትን እንባላለንም ብላችሁ እንዳታስቡ። ሌላ ቤት እናንተ ቤት እኛን እንደሚያደርጉን ስለምታውቁ እንደዛ እንሆናለን ብላችሁ አታስቡ። እዚህ ውስጥ ላይ ገስቱ ላይ ካላችሁ ልጆች ውስጥ ኦርቶዶክሶች አላችሁ ካላችሁ ላይ ገስቱ ላይ ካላችሁ ልጆች እሺ ቆይ ማናት ለማስረዳት የሚለው እስቲ ለማስረዳት አስገባት እንዴ? ከዚህ ውስጥ ሁሉ ምንም የለም፣ ጎረቤት ሰው የለም እንዴ? ረገረግ ጎረቤት ግን እየሸሸን ነው። በቃ ማን አጦዛችሁታል አንተና ቃልዬ። ከባድ ሚዛን ሆነ። ገባ? እሺ ወይኩም ፈቃድከማ ዋና እንትን አይደለ? እንዴት አለ? ቆይ እስቲ ለማንኛውም ቤት አለ እንትኑን ገዝቱን ላከው እንጂ ወይኩም ፈቃድከ ገዝቱን ላከው። እንደዚህ እንትኑ ላይ አላየውም። እሺ ሰብለ ሰላም ነው? ወንድ ነኝ ወይ? ይቅርታ። ችግር የለም። ፓስተር ፋሲል እባላለሁ። ይቅርታ። ችግር የለም። ለማስረዳት ብዬ ነው። የያዕቆብ መጽሐፍ ላይ ምዕራፍ 2 ያለውን ለማስረዳት ብዬ ነው። አማን ያው ጥሩ ብሎታል፣ ግን ለመጨመር አስቤ ነው እና በዚህ አቅጣጫ መጽሐፍ ስለጻፍኩኝ ውይይታችሁን ሰማሁና እኔም ላስረዳ ብዬ ነው። ችግር የለም፣ ሂድ ፓስተር። እሺ እጄ ላይ መጽሐፍ ቅዱስ የለምና ድንገት መጽሐፍ ቅዱስ በተለይ አዲሱ ትርጉም ካለ ልታነብልኝ ከቻልክ በደስታ። እሺ ታንኪ። ያዕቆብን ላንብበው ወይስ ሌላ ነው? እሺ ያዕቆብ ምዕራፍ 2 ቁጥር 20 አንብብልኝና ከዛ ሌላ ደግሞ እናነብና። እሺ ያዕቆብ ምዕራፍ 2 ቁጥር 20 አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በሥራ እንደጸደቀ አልነበረምን? እምነት ከሥራ ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? ይላል። ቀጥለው።
ቀጥሎልኝ። እሺ ትመለከታለህን? እሺ እንደነበረ ትመለከታለህን? መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆነ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ቀጥለው ወደ ታች ረአብ ድረስ እንድትመጣልኝ ፈልጌ ነው። እሺ ልቀጥለው። እሺ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረአብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ታንኪው በጣም ሮሜ ምዕራፍ 4 ቁጥር 1 ሮሜ ምዕራፍ 4 ቁጥር 1 እንግዲህ በስጋ አባታችን የሆነው አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ታንኪው። እነዚህ ሁለቱ ቃሎች በጣም የሚጋጩ ነው የሚመስሉት። ማለት ጳውሎስ የጻፈውና ያዕቆብ የጻፈው በደንብ የሚጋጭ የሚመስል ነገር ነው ያለው። ጳውሎስ ምን አለ በሮሜ መጽሐፍ ላይ? አብርሃም በእምነት ጸደቀ ካለ በኋላ የሚመካበት ነገር የለውም፣ ሰራው ብሎ የሚመካበት በእግዚአብሔር ዘንድ ምንም ነገር የለውም ብሎ ይነግረናል። ያዕቆብ ደግሞ ይመጣና አብርሃም ደግሞ እምነቱን በስራ ገልጦታልና ይሄም ደግሞ ይስሐቅን በመስጠት ነው ይላል። እነዚህ ነገሮች በደንብ አንደርስታንድ ካላረግናቸው ሁለቱ የሚጋጩ ይመስላሉ፣ ግን የሚጋጩ አይደሉም። በመጀመሪያ ደረጃ ያዕቆብ የሰጣቸው ኤግዛምፕል ሁለቱን ሰዎች ብንመለከታቸው አንደኛው አብርሃም ነው፣ ሁለተኛው ረአብ ነች። የነዚህን የሁለቱን ሰዎች ህይወት ስንመለከት አብርሃምን ስንመለከተው በዝሙት ወድቋል፣ ዋሽቷል። ማለት ሚስቱን እህቴ ነች ብሎ ዋሽቷል። እንደገና ደግሞ ስንመለከት ፕላን ቢ አድርጎ ከሳራ እምቢ ሲለው ወደ ሰራተኛዋ ገብቷል። እንግዲህ በህይወት ብንመለከት አብርሃም በስራ ሊያጸድቀው የሚችል ነገር የለውም፣ እኛ ራሳችን ብናነበው ብንመለከተው ማለት ነው። ሁለተኛ ኤግዛምፕል የሰጠው ያዕቆብ ረአብን ነው። ረአብ ራሷ ምን አይነት ሲጠቅሳት ራሱ ምን ብሎ ነው የሚጠቅሳት? እቺ ሴት ሴተኛ አዳሪ ነች እና በምን አይነት ሁኔታ ነው በስራ ልትጸድቅ የምትችለው? በምንም አይነት ሁኔታ በስራ ልትጸድቅ አትችልም። ስለዚህ ያዕቆብ እየተናገረ ያለው ነገር ስለምንድን ነው? ስለምን አይነት ስራ ነው እየተናገረ ያለው የሚለውን አንደርስታንድ ይገባናል። አለበለዛ በጣም አስቸጋሪ ነው የሚሆንብን ለመተርጎም። ስለዚህ እነዚህ ሁለቱ ሰዎች በስራ ብንመለከታቸው በስራ ኳሊፋይ ሊያደርጉ አይችሉም፣ በስራ ሊጸድቁ አይችሉም። መጽሐፍ ቅዱስ ሁለቱንም ሲል በእምነት ጸደቁ ነው የሚለው። ግን ምን አይነት ስራ ነው? እነዚህ ሰዎች የአንድ ጊዜ ስራ ነው የሰሩት፣ ዋን ታይም ስራ ነው። አብርሃም ምን አደረገ? እግዚአብሔር ልጅህን ስጠኝ ሲለው ልጁን ሰጠ፣ አለቀ፣ እዛ ጋር ተፈጽሟል። የህይወት ስራ አይደለም የሰራው። ረአብን ስትመለከትም የዋን ታይም ስራ ነው የሰራችው። ምንድን ነው ያደረጋችው? እነዛ ሰላዮቹም ምን አደረጉ? ወደ ቤቷ አስገብታ ደበቀች። ስለዚህ የአንድ ጊዜ የአንድ ሞመንት ስራ እንጂ የላይፍ ታይም ስራ አይደለም እየሰሩ ያሉት። ስለዚህ በላይፍ ታይም ስራ ጸደቁ አላለም መጽሐፍ ቅዱስ፣ ያዕቆብም አላለም። ኦኬ፣ ሌላ አንድ የመጽሐፍ ቅዱስ ቃል ታነብልኝና ወደ እጨምርበታለሁኝ። ዕብራውያን ምዕራፍ 11 ቁጥር 30 ላይ ስለ ረአብ የሚናገር 30 ወይ 31 ላይ ታነብልኛል። እሺ ዕብራውያን 11 31 ጋለሞታይቱ ረአብ ሰላዮችን በሰላም ስለተቀበለቻቸው
ከማይታዘዙ ጋር በእምነት አልጠፋችም። ክብር ለእግዚአብሔር። በእምነት ነው ያልጠፋችሁ። ስለዚህ ረሃብ ያደረገችው ምንድነው? በሯን ከፍታ በማስገባት እንጂ በስሯ አይደለም የጸደቀችው። እቺ ሴት ጋለሞታ ነች። ስራ የሚባል ነገር የላትም። ታዲያ ያዕቆብ ምንድን ነው የሚለው? የዋን ታይም ስራ እኛን ያጸድቀናል። ይቺ ሴትዮ በሯን ከፈተች፣ አስገባች፣ ጸደቀች። ዛሬም በአዲስ ኪዳን ምንድን ነው የምናደርገው? ለክርስቶስ ኢየሱስ ልባችንን ስንከፍት በእምነት እንጸድቃለን። ልብህን ካልከፈት የዋን ታይም ስራ ነው የሚያስፈልግ። ያ ምንድን ነው? ለክርስቶስ ኢየሱስ ልብህን መክፈት። መጽሐፍ ቅዱስ ምን ይላል? በልቡ አምኖ በአፉ የመሰከረ እርሱ ይድናል ይላል አይደለም? ይሄንን ቃል ተቀብለህ እርምጃ ስትወስድ ምን አይነት እርምጃ? የዋን ታይም እርምጃ። ባይዘወይ እምነት ማለት እግዚአብሔር ለተናገረው ነገር አዎንታዊ ምላሽ መስጠት ማለት ነው። ምን አደረገ አብርሃም? ልጅህን ስጠኝ ስለው አዎንታዊ ምላሽ ሰጠ። ምን አይነት ምላሽ? ለይስሐቅ ምን አደረገ? ዋን ታይም ስጠኝ ሲለው ኦኬ ብሎ ያን አደረገ። ራም ምን አደረገች? ልቧን በሯን ከፈተችና አስገባቻቸው። በእምነቷ ጸደቀች። በስራ ግን ብንመለከታቸው እነዚህን ሰዎች በስራ ብናያቸው ግን ምንም ስራ የላቸው። ስለዚህ ያዕቆብ እየተናገረ ያለው ስለምን አይነት ስራ ነው? እግዚአብሔር ለተናገረህ ነገር ልብህን ክፈት እያለህ ነው። ኢየሱስ ክርስቶስን ታምናለህ፣ ትጸድቃለህ መጽሐፍ ቅዱስ ይላል። የአዲስ ኪዳን እምነት ይሄ ነው። ሌላው ደግሞ በእምነት በጸጋ ድናችኋል ይላል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ይላል። በስራ አይደለም። ስለዚህ የያዕቆብን መጽሐፍ ካልተረጎም ነው ድረስ አብርሃም ብትመለከተው ስራ የለውም። ራብ ብትመለከታት ስራ የላትም። ምንድን ነው ያጸድቃቸው? እግዚአብሔር ለተናገረው ነገር አዎንታዊ ምላሽ ሰጥቷል። ዛሬም እግዚአብሔር አዎንታዊ ምላሽ ልትሰጡ ያስፈልጋቸዋል። ምንድን ነው አዎንታዊ ምላሽ የሚያስፈልጋቸው? ድነት በልጁ በክርስቶስ ብቻ ነው። ሌላ ነገር የለም። ድነት በእምነት ብቻ ነው፣ በስራ አይደለም። ስለዚህ ይሄንን ይዞን እስካልተራመድን ድረስ አንጸድቅም። ያዕቆብም የተናገረው ለእምነታችን እንድንሻገር ነው። አመሰግናለሁ። መልካም ቆንጆ 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 ሀሳብ ነው። ያ ቅዱሳን የሰው ልጅን ሰው በስራው ሊድን አይችልም። አቀር ሰው በስራው ድኖ ቢሆን ኖሮማ ሰው በስራው ድኖ ቢሆን ኖሮ ጳውሎስ እንዳለ ክርስቶስም ባልመጣ ነበር። እና ይሄው ራብ እዚህ ጋር በእምነት ነው። ምን ከነዛ ከማያምኑት ጋር ምን ያላደረገችው ማለት ነው? ያልጠፋችው። በእምነት ያልጸደቀ የለም። በቃ በየትኛውም ቦታ፣ በየትኛውም ጊዜ፣ በየትኛውም ሰዓት ሰዎች ሊጸድቁ የሚችሉት እምነታቸውን በእግዚአብሔር ላይ በማሳረፍ ነው። ቅድም እንደነገርኳችሁ ይኸውላችሁ ይታያችኋል። ይሄ እዚህ ጋር ያለው ይሄ የምታዩት የኦርቶዶክሳውያን አምደ ሃይማኖት ይላል። አምደ ሃይማኖት እንትን ሰርተውለታል፣ አፕ ሰርተውለታል። እና ለምሳሌ የጴንጤዎች ሁልጊዜ የሚጠየቅ የጴንጤዎች ብለው ከዛ መዳን በእምነት ብቻ ይላል። ያያቸው መዳን በእምነት ብቻ አይደለም፣ ምን መዳን በስራ ጭምር ነው የምትሉት ለምንድን ነው ተብሎ ብትጠየቁ ተብሎ ይሄንን ጠቅ ስታደርጉት አለው መልስ። አያችሁ ይዘረዝራል ማለት ነው። ቅድም ማይዊሽ እያንዳንዱን ከዚህ ላይ ነበር የሚለው ማለት ነው። እና በስቴፑ መሀል ስትገቡባቸው እንኳን በሽምደዳ መልክ ስለተያዘ ደንገርገር ማለት ነገር ይታያል። አሁንም ቢሆን እስቲ እዚህ ላይ ካላችሁ ጥላይ ካላችሁስ በቅድሚያ ኦርቶዶክሳውያን አላችሁ? አለን። እኔ ኦርቶዶክስ ተዋህዶ ነኝ። ለምሳሌ ወይኩን ፍቃድከም ኦርቶዶክሳዊ ይመስለኛል። ወይኩን እስቲ ወይኩን እንኳን ወይኩን ፍቃድከ ሌላ ማቀው የፕሮቴስታንት ነበር። እሺ ችግር ወይኩን
ኦርቶዶክሳዊ ቤተሰባችን ወይኩን ኦርቶዶክስ ነው። እሺ ኧረ እኔው እ? ክርስቲያን እሺ አንድ ነበረ። ወይኩን የሚል አንድ ነበረ። ታዲሱ ወይኩም ፈቃ የሚል አንድ ልጅ ነበረ። የኦርቶዶክስ እሺ እሺ፣ ዛሬ ጥያቄያችን ምንድን ነው? ከሁለት አንዳችሁ መመለስ ትችላላችሁ። እ፣ ለምሳሌ እንግዲህ እዚህ መጽሐፍ ላይ ራሱ እዚህ የመድልተ ጽድቅ ላይ ራሱ ስለ ድነት እሳቸው ሲናገሩ ኦርቶዶክሳዊ የመዳን ትምህርት ይልና ኦርቶዶክሳዊ የመዳን ትምህርት ብሎ የሚያስቀምጡት አንድ ነገር ምንድን ነው? እግዚአብሔር ኃጢአተኞችን ኑ እያለ ምን ይላል? ይጠራል እና ወደ ሰርጉ የሚመጡት ናቸው ምን የሚሉት ይላሉ የሚድኑት። በሌላ አባባል ወንጌል ሲሰማና ሲሰበክ አንድ ያ የሰማው ሰውዬ ደግሞ ኃጢአተኝነቱ ተሰምቶት ኃጢአቱን ጠልቶ ንስሐ በእግዚአብሔር ፊት ሲገባ ነው የሚድነው መጽሐፍ ቅዱስም። እና እናንተ በዚህ ታምናላችሁ? መጀመሪያ ከሁለት አንዳችሁ እንትን በሉ። የትኛው ማን ያውራ? ከሁለት አንዳችሁ ቅድሚያ። ወይኩን ትቀድማለህ እንማለም። እሺ አውራ፣ ችግር የለውም። ቀጥሎ አወራለሁ፣ ችግር የለውም። ቀጥል። እሺ እኛ ኦርቶዶክሳውያን በንስሐ እናምናለን። አንድ ሰው ከኃጢአቱ መመለስ አለበት፣ ለኃጢአቱም ንስሐ መግባት አለበት፣ ከኦልድ ወይው ከድሮ ማንነቱ መመለስ አለበት ብለን እናምናለን። በጣም ጥሩ። እሺ ለምሳሌ እንዳው አንተን ጆን ላድርግና አንተ መቼ ነው ተሰብኮልህ ኃጢአተኝነትን አምነ ኃጢአትን ጠልተ ተጸጽተ ንስሐ ገብተ ደግሞ የተጠመቅከው መቼ ነበር? ኦኬ አገን እኛ ኦርቶዶክሳውያን ነን። ስለዚህ የንስሐ ህይወታችን በንስሐ መመላለስ የኛ የሃይማኖታችን አንዱ አካል ነው። ኃጢአት ሁል ጊዜ እንሰራለን። ሁልጊዜም ግን በንስሐ መመለስ አለብን። የንስሐ አባታችንን ሂደን ተናዘን የቄዴር ጥምቀትም ከሆነ ጥምቀትን ወስደን እንትን እንላለን። የልጅነት ጥምቀታችን ግን በጣም ልጅ እያለን ነው። የኔ ጥያቄ አሁን አንድ ሰው አምላኩን ካወቀ በኋላ ከዛ በኋላ ደግሞ እንደ ሰው መቼ ስንበድል የለ እንደ ሰው ስንበድል ንስሐ አባታችን ጋር ሄደን የምንገባውን ንስሐ ሳይሆን እያልኩ ያለሁት አንድ በጨለማ ያለ ሰው አለ። በጨለማ ያለ ሰው አለ እና ያ ሰውዬ መቼስ ወንጌል ተሰብኮለት ነው ምን የሚለው አይደለ የሚድነው። ልክ እንደዚህ ሁሉ መቼ ነው አንተ ለምሳሌ መቼ ነው አምነህ ኢየሱስ ጌታ እንደሆነ ለኃጢአት እንደሞተልህ አምነህ ንስሐ ገብተህ የተጠመቅከው መቼ ነበረ? እሺ እንግዲህ አሁን ዞሮ ዞሮ እየጠየቅኝ ያለው ስለ ልጅነት ጥምቀት ነው። አንድ በጨለማ ውስጥ ያለ ሰው ኢየሱስ ክርስቶስ ተሰብኮለት ወደ ልጅነት ጥምቀት የሚመጣበት ጊዜ መቼ ነው? እኛ ኦርቶዶክሳውያን ነን። እኛ የምናምነው የክርስቲያን ልጅ ክርስቲያን ነው በሚለው ነው። እኛ በ40 ቀንና በ80 ቀን እንጠመቃለን። ለምን? ቤተሰቦቻችን ክርስቲያኖች ስለሆኑ። በልጅነት የተጠመቀው ያ ልጅ ግን ወንጌል ሳይሰበክለት ክርስቶስን ሳያውቅ የክርስትና ሕይወትን ሳይማር አያድግም። ሕይወቱን በሙሉ ክርስትና ምን እንደሆነ እየተማረ እየታነጸ እየተቀረጸ ያድጋል ማለት ነው። ኦኬ አንተ ታዲያ አሁን ለምሳሌ የአንድ ሰው መቼስ ኢየሱስ ለምን እንደሞተለት ሳያቅ ሊያምን ይችላል ብለህ ታስባለህ ጆዬ?
ኦኬ በሀቅ ኢየሱስ አሁን ልመሰለ አሁን እኔ እናንተ ለእግዚአብሔር ቃል አድልተን ነው የምናወራው። እሺ ለእግዚአብሔር ያ ቃል አድልተን እናወራለን። እና አንድ ሰው ለምሳሌ ኃጢአተኝነቱን ሳያምን ልቡ በኃጢአቱ እንደተነካ ለካ በድያለሁ እግዚአብሔርን ብሎ ሳይል መጽሐፍ ቅዱስ ላይ የትም ቦታ ሲድን አናይም አይደለ ጆዬ? እሺ እንግዲህ አሁን ቅዱስ ጳውሎስ በእስር ቤት በነበረበት ጊዜ የእስር ቤቱን ጠባቂ ወይም ቤቱን ጠባቂ ማየት እንችላለን። እሱ የተደረገውን ተአምር አየ እሺ እና ቅዱስ ጳውሎስ በተደረገው ተአምር ተደናግጦ በነበረበት ጊዜ ወንጌልን ሰበኩት። እሱ ከነ ቤተሰቦቹ ተጠመቀ ይላል። ከነ ቤተሰቦቹ ማለት እንደሆነ እንግዲህ ለእናንተ ተዋለሁ። ቆርኔሌዎስ ከነ ቤተሰቦቹ ተጠመቀ። እልፍ አላፍ አሉ ከነ ቤተሰቦቻቸው የተጠመቁ 5000 ሕዝብ በአንድ ላይ ሲጠመቅ እዛ ውስጥ ብዙ አይነት ሰዎች ሊኖሩ ይችላሉ። አሁን እኛ ኦርቶዶክሳውያን እምነታችን ምንድን ነው? በኦሪት በብሉይ ኪዳን የሰው ልጅ ከእግዚአብሔር ህብረት ጋር መቀላቀሉን ሳያውቅ በ8 ቀኑ የሚገረዝ ከሆነ በአዲስ ኪዳን ጆዬ አንተ በልጅነቱ መጽሐፍ ቅዱሳዊ ብታረገው ደስ ይለኛል። አንዴ ልጨርስ። እሺ እኮ ትጨርሳለህ፣ ግን የምታወራውን ለምሳሌ መጽሐፍ ቅዱሳዊ እየተናገርኩ እኮ ነው። አሁን ቆርኔሌዎስ እንግዲህ መጽሐፍ ቅዱስ ላይ እንደሆነ ታውቃለህ። የሐዋርያት ሥራ እሺ የሐዋርያት ሥራ ምዕራፍ 16 እሺ ምዕራፍ ስንት 10 እሺ ቆርኔሌዎስ 10 እና 11 ላይ የእሱ ታሪክ ነው የቆርኔሌዎስ ማለት ነው። ከነ ቤተሰቦቹ ቁጭ ብሎ ምን ሲል ነበረ? ይሰማ ነበር ይላል። እና ቃሉን ሲሰሙ ነው ከዛ በኋላ በላያቸው ላይ መንፈስ ቅዱስ ወረደ። በቃ እነዚህ ሰዎች እንዳይጠመቁ የሚከለክላቸው ማንም የለም ብሎ ጳውሎስ ይቅርታ ጴጥሮስ አጠመቃቸው። ስለዚህ እንግዲህ ያመኑ ሰዎች እንደሆኑ የቃሉን የሰሙ ሰዎች ናቸው የተቀበሉት። እና ምን ትላለህ? አሁን ለምሳሌ ቃሉን ሳያምን የተጠመቀ እዚህ ከመጽሐፍ ቅዱስ ልታሳየን ትችላለህ? ጆዬዋ ከነ ቤተሰቦቹ ማለት እነማን ናቸው ነው? ከአሁን ቤተሰቦቹ ለምሳሌ ከነ ቤተሰቦቹ ለማለት ሲባል አሁን አንተ ቤተሰብ ውስጥ ሕፃን ሊኖር ይችላል ብለህ ነው አይደል? በግምት ኦፍኮርስ ባይኖር ቤተሰብ ማለት ስለምሳሌ እንግዲህ ምን ያህል እርግጠኛ ነህ? እሺ እሱን እንተውና እሺ ምን ያህል እርግጠኛ ነህ የሰሙት ብቻ ናቸው ምናምን የሚለው ናሬቲቭ ውስጥ ሳንገባ ጌታ ያዘዘው እውነት እውነት እልሃለሁ የሰው ልጅ በሙሉ የሰው ልጅ ያ ሰው ከውሃና ከመንፈስ ሰው ማለት እንግዲህ ሁሉንም ነው የሚያካትተው፣ ሴቱንም፣ ልክ ነህ፣ ወንዱንም፣ ልክ ነህ፣ አረጋውያንንም፣ ታናሹንም አይደለም። ልክ ነው። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሏል። ስለዚህ እኛ ሕፃን ልጅ ሰው ነው ብለን ነው የምናምነው። እንደዛ እስካልን ደግሞ እስቲ የሰው ልጅ ኢየሱስ ክርስቶስ የሚያስፈልገው በስንት ዓመቱ ነው? በስንት ዓመቱ ሲወለድ አዳማዊ ማንነትን ለብሶ የሚወለድ ከሆነ አንድ ሕፃን ልጅ በስንት ዓመቱ ነው እስቲ ክርስቶስ ያስፈልጓል የምንለው? ገብቶኛል እኮ ግን እኔ አሁን አንተ እንድታሳየኝ የምፈልገው ያለ እምነት ምን ነገር ይደረጋል? እስቲ ንገረኝ። ለምሳሌ አንተ አዳማዊ ነበርክ እንበለ፣ አዳማዊ ነህ አንተ። ከዛ ክርስቶሳዊ የምትሆነው ያለ እምነት ነው ጆዬዋ? እኛ የቤተሰብ እምነት አፕላይ ያደርጋል ብለን ነው የምናምነው። እስቲ ቆይ በቤተሰብ ለምሳሌ እምነት እሺ በቤተሰብ ታዲያ እምነት ልጆች በቃ ከአዳማዊ ወደ ክርስቶሳዊ ማለት በቃ ይድናል የሚል እስቲ ከመጽሐፍ ቅዱስ እስቲ አንድ እሺ እሺ እንግዲህ አብርሃም በስንት ዓመቱ ነው ለምሳሌ የተገረዘው? አብርሃም እንግዲህ ትልቅ ሰው ሆኖ ስንት ዓመቱ? ከመቶ በ99 ዓመት በ99 ዓመቱ ነው የተገረዘው። ልጁ ይስሐቅን በስንት ዓመቱ ነው የተገረዘው? እኮ በመቶ ዓመቱ አይደለ የተወለደው? እ? በመቶ ዓመቱ አይደለ እንትን ያለው? ችግር የለውም ትልቅ ሰው ከሆነ በኋላ በለው። በ99 ዓመቱ ተገረዘ አብርሃም። ልጁ ይስሐቅን በስንት ዓመቱ ገረዘው?
በስምንተኛው ቀኑ ተገረዘ። በስምንት ቀኑ ገረዘው። በስምንተኛ ቀኑ ሲገረዝ ይስሐቅ ለእግዚአብሔር የተለየ ሕዝብ ማህበር ውስጥ እንደሚቀላቀል አያውቅም አይደለም የቃል ኪዳን ማህበር ነው የሆነው እኮ አያውቅም፣ ግን አዌር አለ። የቃል ኪዳን ማህበር ነው እንጂ የሆነው የተገረዙ ሁሉ ይድናሉ እንዴ? የኔ ጥያቄ ነው አይደለም። የኔ ጥያቄ በስምንት ቀኑ ተገርዞ ይስሐቅ ምን ውስጥ እንደሚቀላቀል አያውቅም ነበር ነው የምልህ። እሺ ይሁን። እኛ አንተ አሁን ወደዚህ ወደ አዲስ ኪዳን እኮ ቆይ ላመጣልን። ኦርቶዶክሳውያን እኛ መጽሐፍ ቅዱስ ጥምቀት የግርዘት ምትክ እንደሆነ የሚናገር መጽሐፍ ቅዱሳዊ ነው ብለን እናምናለን። አንተ እሺ መረጃ ልስጥ። ቆላሲያስ ምዕራፍ 2 ቁጥር 11 አውጣል። ቆይ አንድ ጊዜ ይቅርታ አድርግልኝ ሙሌ፣ እስቲ ገስቱን ላከው አትታየኝም። እሺ ገላትያ ስንት ላውጣ? ቆላሲያስ። እሺ እንግዲህ ስሙ ቅዱሳን ሁላችሁም ኦርቶዶክሶችም ስሙ የምናነበውን ቆላሲያስ ምዕራፍ ስንት ላይ ያለውን? ምዕራፍ 2 ቁጥር 11። እሺ ቁጥር 11 ምን ይላል? የሥጋ ሰውነትን በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል ይላል 12። እሺ ቀጥሎ ደግሞ በጥምቀትም ይላል። ደግሞ ሌላ ነው ደግሞ ማለት ነው። በጥምቀትም ደግሞ ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። የተለያየ ነው። እሺ ይህ ቦታ የሚለው ምንድን ነው? 11 ላይ የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ። ስለዚህ በብሉይ ኪዳን የነበረው መገረዝ በእጅ ነበረ። በእጅ ውጫዊም ነው ደግሞ ሸለፈትን በመቁረጥ ፊዚካል የሆነ መገረዝ ነበረ። ልክ ነው። አዲሱ ግዝረት ግን በእምነት ነው። እሱም በምንድን ነው አለ? በጥምቀት ኖ የልብ መገረዝ ነው እሱ ይልና በጥምቀትም ደግሞ ሌላ ነው የሚለው። እሺ በልብ መገረዝ ምንድን ነው? አንተ ቅድስናን ምንን የህይወት ለውጥን እንዲህ በልብ መገረዝ ማለት ምንድን ነው? በክርስቶስ ማመን ማለት ነው። በቃ አዲስ ለውጥ፣ አዲስ ህይወት፣ አዲስ ለውጥ በክርስቶስ ማመን እንግዲህ እምነቱ ነው። ስለዚህ የዚህን ህብረት አሁን ግዝረትን ሊተካ የሚችል የሆነው ነገር ምንድን ነው? ፊዚካል የሆነው ነገር በእምነት የልብ መገረዝ ነው። እሱንም አልከኝ እኮ። ቀጥሎ ደግሞ ይላል ስማኛ፣ ወይ አንተ ተርጉም ወይ እኔ ልተርጉምልህ። በእምነትም ይላል ይኸውልህ፣ በጥምቀትም ይላል አይደለ? በጥምቀት ደግሞ ምን ተደረግን? በጥምቀት ከእርሱ ጋር ተቀበራችሁ ይላል። በጥምቀት እያስረዳ ያለው ከክርስቶስ ጋር መሞታችንና መነሳታችንን ሲሆን፣ ይሄኛው ደግሞ ልክ እዚህ ጋር ሮሜ ላይ እኮ አለ አይደል እንዴ? ለምሳሌ በስለ መገረዝ ሙሌ አለ። ጥያቄህን ሽፍታ አደረገው እኮ። ጥያቄ ቤተሰብን የቤተሰብ እምነት ለልጅ ይቆጠራል የሚል አምጣ ነበረ። ቀጥታ ነበረ ቢመልስ መልካም የሚሆነው የነበረው። ግድ የለም አሁን እንመለሳለን እና ግን እሱን ነው የመለስኩት። በነገራችን ላይ ሙሌ እሱን ነው የመለስኩት። እኔ አብርሃም በ99 ዓመቱ ተገርዞ ልጁ ይስሐቅን በ8 ቀኑ ገርዞ ወደ እግዚአብሔር የተለየ ሕዝብ መቀላቀል ከቻለ የሰው ልጅ በጥምቀት ለምንድን ነው በልጅነቱ መቀላቀል የማይችለው በአዲስ ኪዳን? ምክንያቱም መጽሐፍ ቅዱሳዊ ነው ብዬ ነው ይህንን ክፍል ያመጣሁት። ወንድም አለም አሁን ለአብርሃም ቀጥታ መለኮታ የእግዚአብሔር ትእዛዝ አለ። በ8 ቀን ምን ይበሉ
ይገረዙ። እኛም እንደዛ እኮ ካልሆነ በ40 እንዲሁም ቀንና በ80 ቆይ ቀን አንዴ ታዟል ጆይ እያለን አይደለም። ቆይ እኛ ቆይ እያለን ቆይ ያለነው ግዝረት፣ ጥምቀት፣ ኧረ ግዝረት በመድኃኒዓለም ጆ አስጨርሳ። አሁን አንተ እኮ ስታወራ እየሰማን ነው ጆዬ። እሱም ሲሆን ተራ በተራ ይኸውልህ ምንድን ነው እያልን ያለ ነው መሰለህ? አሁን መጽሐፍ ቅዱስ ውስጥ በቀጥታ እንዲሁም በ9ኛው ቀን ግዝረት አይከናወንም፣ በ10ኛው ቀንም ከ8 ቀን ካለፈ ይጠፋል ብሎ ትእዛዝ ነው። በጣም ጥብቅ ትእዛዝ ነው። ባይዘወይ ማለት በቃ ካልተገረዘ ከወገኖች ከህዝቡ ሁሉ ተለይቶ እንዲጠፋ እግዚአብሔር አዟል ማለት ነው። ስለዚህ ይሄ በ8 ቀን ግዝረት መከናወን አለበት ብሎ ያዘዘው ማን ነው? እግዚአብሔር ነው። እግዚአብሔር ነው ያዘዘው። ስለዚህ በ40 ቀን በ80 ቀን ብሎ ማን አዘዘ? ትልቁ ጥያቄ እሱ ነው። እንዲሁም እኛ ከመጽሐፍ ቅዱስ ሰው እምነትን ጥምቀትን የሚፈቀድለት በፍጹም ልቡ ሲያምን ወይም ሲያምን እንደሆነ ማስረጃ ማቅረብ እንችላለን። ስለዚህ ወንድማችን ጆ ምን ብለህናል? አብርሃም አንተ እመንለትም አላለውም። በቃ ግዝረትን አከናውን ብሎታል። ከዛ በኋላ ይስሐቅ እየተማረ ነው የሚያድገው። እሱ ስለ ኦሪት ስርዓት ወይም ስለ በብሉይ ኪዳን ስላለው ሕግ ወይም ደግሞ በፓትሪያርክ ዘመን ለነበረው ነገር ስለ ተስፋ ቃሉ ምን ማለት ነው የሚለውን ነገር እናወራለን። ችግር የለውም። እሱ ደግሞ ወደኛ የሚመጣው ባይዘወይ የአብርሃምን ልጆች ገላትያ ታወጣልኛለህ አስዬ። እሱን እኛ የአብርሃም ልጆች የምንሆነው የአብርሃም የተስፋ ቃል የምንቀበለው በጥምቀት ሳይሆን በእምነት እንደሆነ መጽሐፍ ቅዱስ ይነግረናል። አሁን እነሱ እነ ይስሐቅ ተገርዘው ከዛ እኛ ተጠምቀን ቢሆን ኑሮ የተስፋ ቃሉ የምንቀበለው ያው እነሱ በ8 ቀን ተገርዘው እኛ ደግሞ ያው በ40 በ80 ተጠምቀን ወደ ተስፋ ቃሉ እንገባለን እንላለን። መጽሐፉ ግን በግልጽ በሆነ መንገድ እኛ የአብርሃምን በረከት ወይም የአብርሃምን ኪዳን ወይ ለአብርሃም የተሰጠውን ያንን ጽድቅ ለኛ የሚቆጠርልን እንዴት ነው ሲባል በገላትያ ምዕራፍ 3 እና በሮሜ ምዕራፍ 4 ላይ በግልጽ የተቀመጠ ነገር አለ ማለት ነው። ስለዚህ እሱን ማየት እንችላለን። እስኪ አስዬ ገላትያ ምዕራፍ 3 ላይ አውጣልኝ። 6-7 አለ መሰለኝ። እዛ ሐሳቡ ግልጽ አድርጎ ስለመስጠት የምናደርገው በመሀል ገብታውን የራስን ጥቅስ እየጠቀስክ ነው ወንድማችን። ወይ እኛን ጨርስና ግባ ጆ። ምንም አሁን ይሄና እሱ አንድ አይነት ስለሆነ ችግር የለው። እስከሱ ጋር ቀጥል። አዎ ቀጥል፣ ችግር የለው። እኔ ላንብብለት፣ ይሄንን አንብብልኝ። እሺ። እንዲሁም አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመኑ ከአብርሃም ጋር ይባረካሉ። አሁን ይሄ አንድ ጥቅስ ያዝልኝ። ከዛ ሮሜ ምዕራፍ 4 ቁጥር 23 ጀምሮ ደግሞ አንብብልኝ። ጆ ይኸውልህ ክርክር አይደለም፣ ለመማማር ነው። ልብህን ከፍተህ ለማስተዋል ፈልግ። ጥቅሱን እኮ የጠቀስኩት አንተ ማምንበታለሁ ከምትለው መጽሐፍ ቅዱስ ውስጥ እኮ ነው። ለምን የሚጠቀሰውን ጥቅስ ልብህን ከፍተህ ስላልገባኝ ነው እንጂ ችግር የለውም። ይኸውልህ ፖይንቱ ምን እያልኩ እንደሆነ ልንገርህ። አንተ በግዝረት ወደ ህብረት ወደ እግዚአብሔር ህብረት ይገባል፣ ወደ ቅዱሳን ህብረት ይገባል አልክና ከዛ በጥምቀት ነው እዚህ ጋር አልክ። አይደለም። የአብርሃምን በረከት የምንቀበለው ለአብርሃም የተቆጠረውን ጽድቅ ለኛ የሚቆጠርልን እኔ አይደለም ያልኩት፣ ቃሉ ነው ያለው። አይ ቃሉ የሚል ካለ ችግር እሱ ታሳኛለህ። ወደ ጥያቄ እመጣለሁ። ዞሮ ግን የኔን ሐሳብ እንድትረዳው እነዚህ ሁለት ጥቅስ ስላንተ ብቻ ሳይሆን እዚህ ላሉ ወገኖች እንዲገባቸው ሮሜ ምዕራፍ 4 ከቁጥር 23 እስከ 25 ያለውን እናነበውና ከዛ አንተ የምትለውን ደግሞ እንሰማሃለን። ችግር የለውም። መልካም። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳው ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ነው አለ። ስለዚህ አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት ይልና
ተቆጠረለት ሲባል ስለ አብርሃም ብቻ የተነገረ አይደለም፣ ለእኛም ነው አለ። ለእኛ ለነማን? ስለ በደላችን የሞተውን እኛን ስለማጽደቅ የተነሳውን ባስነሳው ለምናምን ለእኛም ደግሞ የአብርሃምን ጽድቅ ይቆጠርልናል አለ። ስለዚህ አብርሃምን ያገኘውን በረከት፣ አብርሃምን ያገኘውን ጽድቅ፣ አብርሃምን ያገኘውን የተስፋ ቃል እኛ ጋር የሚደርሰው በጥምቀት ሳይሆን እኛ ጋር የሚደርሰው በእምነት መሆኑን መጽሐፍ ቅዱስ አበክሮ ይናገራል። እና አሁን ወሳኙ ጥያቄ ያስቼ ጥያቄ ስለነበረ የቤተሰብ እምነት አንተ ከራስህ ጆ ካፍህ የወጣው ምን አልክ? ልጆች አያምኑም፣ በእርግጥ ግን ስለነሱ ስለ ልጆቹ ወላጆቻቸው ያምኑላቸዋል። ለዚህ አምነውላቸው እምነት ከወላጆች ከዛ ኋላ ደግሞ የወላጆች እምነት ተቆጥሮ ደግሞ እነሱ ይጠመቃሉ። እምነት ግን እግዚአብሔር ሪኳየር የሚያደርገው ከወላጆቹ ነው ብለሃልና ይህንን መጽሐፍ ቅዱሳዊ ማስረጃ አቅርብ። እኔ ግን እነዚህ ጥቅሶችን የጠቀስኩት ከመጀመሪያው ግዝረትና ጥምቀት አገናኝተህ ብሉይ ኪዳን ሰዎች ወደ እግዚአብሔር ማህበር ወደ እግዚአብሔር ህብረት የሚገቡት በግዝረት ነው፣ አዲስ ኪዳን ደግሞ በጥምቀት ነው ስላልክ የአብርሃምን የተስፋ ቃል፣ የአብርሃምን በረከት፣ የአብርሃምን ጽድቅ ለእኛ እንዴት ነው የሚቆጠረው? እንዴት ነው አፕላይ የሚደረገው? ለአብርሃም የተነገረው ወንጌል እኛ ጋር በምንድን ነው የምንቀበለው የሚለውን ነገር ለማሳየት ነው። በእምነት ብሎ የአብርሃምን ጽድቅ በግልጽ እንደምንቀበል፣ የአብርሃምን በረከት እንደምንቀበል መጽሐፉ አስረግጦ ይነግረናል። እና ይህንን አንደርስታንድ ብታረግ ነው። ስለዚህ አንተ ወላጆች ያምኑላቸዋል በ40 በ80 ልጆች እንዲጠመቁ የእግዚአብሔር ትእዛዝ አለ። ከዛ ደግሞ ወላጆች ደግሞ ስለነሱ ያምኑላቸዋል የሚል ማስረጃ ብትሰጠን ይኸው እኔ ሚዩት አድርጌ እሰማለሁ። እምነት አብርሃም አመነ ጽድቅ ሆነ ተቆጠረለት የሚባለው ኦነስትሊ አሁን ሞደርን ዴይ ያላችሁ ፕሮቴስታንቶች እናንተን አይመለከትም። አብርሃም ምን እንዳመነ እንኳን አዌር አይደላችሁ። አብርሃም እኮ ያመነው እናንተ እንደምትሉት የክርስቶስን ስም አይደለም ያመነው፣ የክርስቶስን ታሪኩን አይደለም ያመነው። አብርሃም ያመነው የፈጣሪን ፕሮሚስ ነው። አብርሃም ያመነው የፈጣሪን ኤግዚስተንስ ሳይሆን ያመነው የፈጣሪን ፕሮሚስ ነው። እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ፣ ሕዝብን እልፍ አላፍ አደርገዋለሁ ትውልድን ሲለው እሱን አምኖ በእምነት ወጣ ነው የሚለው እንጂ እንደናንተ አሁን እናንተ ፕሮቴስታንቶች ሞደርን ዴይ ፕሮቴስታንቶች እንደምትሉት ጆዬ የራስን ማውራታችን አንዴ እባክህ እንዴ አንዴ ኖ የራስን አውራ ካልሆነ እኔ ሰዓት የለኝም። የራስህን አውራ እናንተ ሳይሆን በእምነት ቆይ አንዴ ጆ እንዴ እንግዲህ በስነ ስርዓቱ ነው እድል የተሰጠ እምነት እናትና አባት ያምኑልናል በዛ እምነት እንድናለን የሚል አሳይን የተባልከው እሱን ነግሬያለሁ። አሁንም እነግርሃለሁ። ግን አብርሃም የተባለው አብርሃም ሲል ስለነበረ ወንድማችን አብርሃም ቶ በእናትህ ሰዓት ራሱ እኮ ሄዶብኛል። እንደገና ስለማያውቀው ነገር ነው። አብርሃም መጽሐፍ ቅዱስ አሁንም ምን ብሎ ይናገራል? በዘርህ የአሕዛብ ነገዶች ይባረካሉ ብሎ ወንጌል ሰብኮታል። አብርሃም ልጁ ባይዘው አሁን ምን አለ መሰላችሁ ወገኖች፣ እዚህ ጋር ያላችሁ በቅንነት የምትሰሙ እንኳን አንተና ሌላንም ማንፈራም ምን አንተ ለማጅ ነገር ራሱ በደንብ አጥና ክፉ አታናገር። ቶ ይኸውልህ ምን ብሏል መሰለህ? አሁን አብርሃም ለእናንተ አይመለከትም አለ። አብርሃም ብሎ እሱ የሚለውን ነገር ሌላ ነገር አወራ ማለት ነው። ሌላ ነገር አወራ ስለ እግዚአብሔር ፕሮሚስ። ምንድነው ፕሮሚሱ? በራሱስ የእግዚአብሔር ፕሮሚስ ምንድነው? ወንጌል እኮ ለአብርሃም እኮ ሰብኮታል። እግዚአብሔር በዘር የአሕዛብ ነገዶች ይባረካሉ ካለ በኋላ ስለ ብዙዎች እንደሚናገር በዘርህ አይልም፣ ስለ አንድ እንደሚናገር ግን በዘርህ ይላል አለና እርሱም ክርስቶስ። ስለዚህ ለአብርሃም በክርስቶስ የአሕዛብ ነገዶች ይባረካሉ የሚል ወንጌል ነው የተሰበከው። ለአብርሃም ወንጌል ተሰብኮታል ወገኖች። አሁን ይሄ ወንድማችን አብርሃም እንዳመን እንኳን አያውቅም። ለአብርሃም ወንጌል እንደተሰበከው እንኳን አያውቅም። ስንት ወንጌል አለን ከጅምሩ? ኖ ማን ያስገባው? እንዳታስገቡት በቃ ከፈለገ ሂድ። እኔ ትህትና ነው የሚቀድመው። ምን አስቼ እንደዚህ እኮ ነው አግሬሲቭ። ቆያን ሙሉዬ ደህና ኖ በቃ አይሆንም። ተይ ሰሊ አሁን እኔ 2 ሰዓት ሆኗል እንደምታየው ሚውት እዛ ሆኖ ቁጭ ብሎ ይማር ማለት በትህትና ቢሆን ደስ ይላል ማለት ነው። እንግዲህ እስካሁን ድረስ ማንም የተናገረው የለም። እንደምታየው በስነ ስርዓቱ ተናገረ።
እናንተ ጴንጤዎች እናንተ እንደምታምኑት አይደለም። እምነቱን አይናገርም። በተሰጠው እድል እምነቱን መናገር እድል ሲሰጠው አውቃለሁ ካል አንደኛ ምን እንዳመነ እንኳን የማታውቅ ልጅ ነህ። አንተኛን ልታስተምር የምትችል ልጅ አይደለም። ከቻልክ ቁጭ ብለህ ተማር። አይ ሰው በተሰጠው እድል እንደናንተ አይደለም ምናምን እያለ ይናገራል። እንደዛም ከሆነ የምታምነውን ነው መናገር። የምታምነውን እኮ አልተናገርክ። 2 ሰዓት ነው የሚዘጋው እንደምታውቁት ሪዞርቱ። እኔ ደግሞ ማክሰኞ ጠዋት ነው የምገባው። እንደ ሌላው ቀን ከሰዓት አይደለም የምገባው። እዚህ ከፈለክ ሌላ ቀንና በስነ ስርዓቱ የኔን አያት አስተምር በእናትህ። አንተ ምን አይነት ሰው? ምን የምታውቀው ነገር አለ ስለኔ? አይ ተው ሌላ ቀን ታስተምረኛለህ። ለማንኛውም ተመልሰናል። አትመልስልን። ብቻ ግን አብርሃምን እንዳመነ ቅድም ያነበብነውን ክፍል ቢያነብ ጥሩ ነው ወንድሜ። ለአንተ ገላትያ ምዕራፍ 3 አንብብ። አብርሃም ወንጌልን የተሰበከለት ለአብርሃም አሕዛብ ሁሉ በዘሩ እንደሚባረኩ ሲናገር በዘሩ ማለት በእስራኤላውያን ማለት አይደለም። ባይዘወይ በእስራኤላውያን ማለት እንዳልሆነና ምክንያቱም በዘሮችህ እያለ ስላልሆነ መጽሐፍ ይሄንን ምናልባት ጳውሎስን ከካዳችሁ ታውቃለህ አይደለ? እውነት ለመናገር ማህበረ ቅዱሳን ማለት እኔ ማህበረ ቅዱሳን ውስጥ ነበረ ስሰራ የነበርኩት እና ጳውሎስን እንደ መናፍቅ እንደሚታይ ታውቃላችሁ። ጳውሎስ እንደ መናፍቅ ነው። እንዲሁም የመጀመሪያው መናፍቅ ብለው ጳውሎስን ይሉታል። ምናልባት አሁንም ሪከርድ አድርጉና አድርሱላቸው ለቅበተ እምነቶቻችሁ። ምክንያቱም እሱ እነሱ 10 ጊዜ የሚያሽሞነሙኑትን የቅዱሳን ምልጃ የማርያም ነገር አንድም ቦታ ስላልጻፈ የመጀመሪያው መናፍቅ ነው እና ይሄንን በስርዓት ውስጥ አዋቂ ሰዎች ያውቃሉና ስለዚህ ጳውሎስና ስለማይቀበሉት ለዛ ነው እናንተ ጳውሎስ ትላላችሁ ይሉናል። እንዴ ሐዋርያ ነው፣ ምን እናድርገው? የእግዚአብሔር ሐዋርያ ነው፣ የክርስቶስ ሐዋርያ ነው። ስለዚህ ጳውሎስ ወንጌል የተሰበከው ለአብርሃም ስለ ክርስቶስ ተነግሮት ነው። በክርስቶስ ነው የአሕዛብ ነገሮች ሁሉ የሚባረኩ አለ። ስለዚህ ከአብርሃም የተለየ እምነት የለንም። አብርሃምም አምኖ ጸድቋል። አብርሃምም ተስፋ የሚያደርገው ክርስቶስ ነው። በብሉይ ኪዳን ያሉ ሰዎች በሙሉ ተስፋ የሚያደርጉት ክርስቶስ ነው። ሙሴ ተስፋ የሚያደርገው ክርስቶስ ነው። ስለ ክርስቶስን ነው ባይዘወይ ስለ መሲሁ ነው ከእግዚአብሔር ሕዝብ ጋር መከራን የተቀበለውና ፕሊስ ብታነቡ ይሻላል ማለት ነው። ኤኒዌይስ እችን ነገር ልበልና አስዬ ስለ ጥምቀት በተመለከተ ወላጆች ያምኑላቸዋል የሚባል ነገር የለም። እውነት ለመናገር መጽሐፍ ቅዱስ ውስጥም የለም። ሲቀጥል ደግሞ ግዝረትን ቅድም እንዲሁም አንዳንድ ወገኖች በኮሜንት ሲጠይቁ ነበረ። ግዝረት በጥምቀት ከተተካ የወንዶቹ ግዝረት እሺ ወደ ወንዶቹ እንዲጠመቁ ተደረገ፣ ሴቶቹስ የሚል ጥያቄ አለ። እሱም ጥሩ ጥያቄ ነው፣ ባይሰው ሎጂካል ጥያቄ ነው እና በብሉይ ኪዳን ሴቶች ግዝረት ስለሌላቸው ማለት ነው። ሌላው ግን እግዚአብሔር አዟል ወገኖች። ሃይማኖት ማለት ከእግዚአብሔር ወደ እኛ የደረሰ ነው። እምነት ማለት ነው። እምነት እግዚአብሔር ያለውን ነው። ምኑን ነው የምታምነው? እግዚአብሔር ያለውን ነው የምታምነው። እና እግዚአብሔር በ8 ቀን አስገርዝ ብሎታል አብርሃም። በ8 ቀን ግዝረት ይከናወናል። በአዲስ ኪዳን ለክርስቲያኖች ልጆቻችሁን በ40 በ80 አጥምቁ የሚል የለም ከጅምሩ ማለት ነው። እናንተ እመኑላቸውና አጥምቋቸው ዝም ብላችሁ የሚል የለም። ስለዚህ በመላምት በግምትን አንዳንድ ጥቅሶችን እያመጡ እንትን ከማድረግ ብትቆጠቡ ይሻላል። ሌላ ጊዜ ሲኖር እንወያይበታለን። አስዬ ተባረክ። እሺ ተባረኩ። ሌላ ጊዜ ሁሉ ጊዜ እንደምታውቁት 2 ሰዓት ነው ሪዞርቱ የሚዘጋው። ሌላው እኔ አንድ ነገር የምነግራችሁ ኦርቶዶክሳውያኖችን ብትሆኑ ሌሎች ሰው ሲያቅ አስተምርሃለሁ ምናምን በቃ ይሄ እንደኔ አያት ማንበብና መጽሐፍ ስትቀር ነው እንደዚህ የምትለው። ማንበብና መጽሐፍ የኔ አይነቱ በእናቱ እንትፍትፍ ብላ የመረቀችው በቃ እንዲህ ነው የሚለው። ህሊናውን ውስጡ ያለውን ጩኸት አስተምርሃለሁ ነው የሚለው። ምን እንደሚያወራ እንኳን የማያውቅ ልጅ 30 ዓመት መጽሐፍ ቅዱስን
ስናስተምር የነበርን ሰዎች መቶ አስተምራለሁ ምንም ችግር እኮ የለውም እኮ በተሰጠው እድል እንኳን አልተናገረም እኮ እና ይሄ ምክር ለሁላችንም ነው። ይሄ ምክር ለሁላችንም ነው። አንድ ሰው ሲያቅ አለማወቁን ነው እንዳው የበለጠ የሚያውቀውና ትሁት ነው የሚሆነው። ባለችው አጋጣሚ 1 ደቂቃ የሚሰጠው 2 ደቂቃ ያችን እና እንትን አታድርጉት። መልስ ስለሌለ ነው በቃ ይታወቃል። እንደ ሊማሊሙ ነው የምታረጉት። ወይ ኩን ነገና አንተ ጨዋነ እስካሁን ድረስ በስነ ስርዓቱ ነው እንትን ያልከው ማይክንም እንኳን አልከፈትክም። ይቅርታ እንግዲህ እኔ ይታወቃል 2 ሰዓት ላይ እንደሚዘጋ ዛሬ እዚህ ላይ ይዘጋ። በስተመጨረሻ መጥቶ ጆ አስገቡት